ሰላም እንዴት ናችሁ? የተከበራችሁ ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። ዛሬ በልዩነት ከአንድ እንግዳ ጋር ቆይታ አደርጋለሁኝ። ያው መቼስ በስፖርት ጋዜጠኝነት ውስጥ ስንሰራ ብዙ ሰዎችን እናውቃለን። ምናልባት እንግዲህ የስፖርት ቤተሰቡ በቅርበት ከምታውቋቸው ጋዜጠኞች መካከል ዛሬ እንግዳዬ እዚህ ሀገሬ ቴሌቪዥን ድረስ መጥቶ የተለያዩ ስፖርታዊ ጉዳዮችን ልናወራ ያው በቀንነት ከሚታወቁ ወይም ደግሞ የቅርብ ወዳጅ ከምላቸው ሰዎች መካከል የባላገሩ ቲቪ ጋዜጠኛ የስፖርት ጋዜጠኛ ማለት ይቻላል አብይ ዘላለም እኛ ጋር ቆይታ ያደርጋል። አብይ እንዴት ነህ ብያለሁኝ። እንኳን ደህና ቆየኝ። እንደው ምናልባት እንግዲህ ቀደም ሲል ስናወራ ነበር እዚህ ከካሜራው በፊት ከቴሌቪዥን ጠፋ ስላልክ እንደው እንዴት ነው እየተሽኮረመምኩ ነው ምናምን ስትለኝ ነበርና አንዳንድ ጊዜ እኮ መጥፋት ይሄ ነው አይደል? ትክክል። መሀል ላይ የባላገሩ ትራንዚሽን ፔሪየድ ላይ ስለነበረ ቀረጻ ቆመን ነበርና አሁን ስገባ ራሱ ሬዲዮ ላይ ገባው ነው ይመስል። በነገራችን ላይ አብይ ዘላለም ብዙዎቻችሁ ያው ባላገሩ አዳዲስ የስፖርታዊ ጉዳዮች በተለይ የሀገር ውስጥ ስፖርታዊ ጉዳዮች ሲወጡ ስምህ ከሚጠቀሱ ባለሙያዎች መካከል አንተ ነህ። ወደፊትም ያው አሁን ምንድነው የሚባለው እየተቀያየረ በሄደበት ጊዜ የስፖርት ጋዜጠኞች ከሚያስረክቧቸው ጋዜጠኞች መካከል እኔ በግሌ አንድ ወጣት ስፖርት ከማደንቃቸው ዲሲፕሊንድ ከሆኑ ጋዜጠኞች መካከል አንተ አንዱ ነህና በጣም አሁንም በጣም አመሰግናለሁኝ። ያው የኛም የስፖርት ቤተሰብም አጀንዳ በሚሆን ጉዳይ ላይ ዛሬ ውይይት እናደርጋለን። በተለይ እንግዲህ ከሰሞኑ ብዙ ነገሮች እየተነሱ ይገኛሉ። ያው በኢትዮጵያ ስፖርት ላይ ብዙ ተዘርዝረው የማያውቁ ጉዳዮች አሉ። ከነዛ መካከል ዛሬ 3 ጉዳዮችን እናንሳ እንደው በልዩነት። እንግዲህ አብይ መቼስ ስክሪን ላይ እንደምንመለከተው ይሄን የመሰለ ግራፊክስ ሲሰራ አለማድነቅ አይቻልምና ሶከር ኢትዮጵያ ናቸው እንደዚህ ምርጥ አድርገው የሰሩት። ያው ክሬዲቱን መስጠት እንፈልጋለን። ቡድኖች ወይ ንቁ እና በጣም ብዙ ነገሮችን ይነግረናል ይሄ ስክሪን። ለማንኛውም ዛሬ የአንጋፋውን የእግር ኳስ ምልክት የሆነውን ቅዱስ ጊዮርጊስን በጽኑ ታሟል። የቁልቁለት መንገድ ላይ ይገኛል ቅዱስ ጊዮርጊስ። እንደው የቅዱስ ጊዮርጊስ የወደፊት ዕጣ ፈንታው ምን ይመስላል? ለሌሎች ቡድኖችስ ምን ማስተማሪያ አለባቸው? የሚሉ ጉዳዮችን በስፋት እንመለከታለን። አንዱ አጀንዳችን ነው። ከዛ በተረፈ 43 ክረምታቶችን በኢትዮጵያ ቡና ላይ ትልቅ መስዋዕትነትን የከፈሉት አንጋፋው የእግር ኳስ ሰው ማለት ይቻላል መቶ አለቃ ፍቃደ ማሞ ባለፈው ሳምንት ከኢትዮጵያ ቡና ጋር ተለያይተዋል። የእሳቸው መለየት ምን ይነግረናል? በቀጣይ ኢትዮጵያ ቡናው ዕጣ ፈንታው ምን ሊመስል ይችላል? የሚሉትን ጉዳይ እንደዚሁ እናነሳለን። እንደዚሁም ደግሞ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ ለማድረግ 23 ያህል ተጫዋቾችን አሰልጣኝ ዮሐንስ ሳሌ ጠርተዋል። እሱን እናነሳለን። ሊደርሺፕነትን በኢትዮጵያ እግር ኳስ ላይ በኢትዮጵያ ስፖርት ላይ የሚያመጣቸው ተግዳሮቶች ኦን ኢትዮጵያ በአፍሪካ ዋንጫ 2029 ላይ ለማዘጋጀት የአሽከበክቦች ባለበት ጊዜ ሊደርሺፕነትና እንደዚህ የተጠያቂነት ጉዳዮችን እናነሳለን። በአጠቃላይ እነዚህን 3 አጀንዳዎች እንግዲህ ሰፋ አድርገን እንወያያለን። አብይ ምናልባት እንግዲህ ያው በኢትዮጵያ እግር ኳስ ላይ በተለይ እግር ኳሱን በጣም ከሚከታተሉ ሰዎች መካከል አንተ አንዱ ነህ። እንደው ወደ ፕሮግራማችን ከማለፋችን በፊት እንደው ምናልባት ስላንተ አንዳንድ ጉዳዮች እናንሳ። ያው ባለፉት በርካታ ዓመታቶች ውስጥ በኢትዮጵያ እግር ኳስ ላይ ብዙ ነገሮችን ጽፈሃል፣ ብዙ ነገሮችን እንደዚሁ ስታሳየንም በቴሌቪዥን መስኮት ነበርና ከጋዜጠኝነቱ ውጪ ደግሞ እየሰራህበት ያለ አንድ ዘርፍ አለ። እሱንም እስኪ አብይ ለማያውቀው ሁልጊዜ ጠያቂ ብቻ ስለሆን ከአንዳንዴም ተጠያቂ ነው። በነገራችን ላይ ስፖርት ካስታችን በቅርቡ በአዲስ ጉዳይ ስለሚመለስ ከነዛ መካከል አንተ አንዱ እንግዳችን እንደምትሆን ያው በዚሁ መናገር ፈልጋለሁና እስኪ ንገረን አብይ። ያው ስለ ግል እንዳልከው በግል በጣም ብዙ የወጣትነት እድሜም የአንጋፋዎቹም የራሳቸው ኤክስፒሪየንስ ይኖራቸዋል። ለአዲሱ ጄኔሬሽን ወይ ኩዮች ለሆነ የሚጠቅም ነገር ከሆነ ልታወራው ትችላለህ። ለዛ መድረኮች ሲመቻቹ በደንብ እናወራለን፣ ምንም ችግር የለውም። አሁን ወቅታዊ የኢትዮጵያ ፉትቦል ላይ ብናወራ ስለ አይዲያዎች የበለጠ ጠቃሚ ስለሚሆን ነው አንተም ይሄን አጀንዳ ያመጣው። በጣም ነው የማመሰግነው ርዕሱን ስላነሳው። በተጨማሪ ቀደም ያልካት ያው አንዳንዴ የሆኑ አናሊሲሶችን ለመጻፍ ምናምን ስትሞክር
ጋዜጠኛ ብቻ መረጃ ዜና ወይም ፕሮግራሞችን መስራት ከሚለው ተጨማሪ ጥልቅ የሆኑ ትንታኔዎችን መስጠት ከፈለገ ስለ እነዛ ነገሮች በደንብ ማወቅ አለበት። የበለጠ ትኩረት ያለው ወይም ተጽዕኖ የሚፈጥር ጽሁፍ ለመጻፍ ደግሞ እውቀት ያስፈልጋል እና ለነዛ የተለያዩ ኮቺንግ ላይ ፍላጎቱ ስላለኝ እነዛን ኮርሶች ወስጄ ኦንላይን አናሊሲሶችንም በጋዜጠኝነቱ ሊደግፉ ይችላሉ ብዬ የማስባቸውን እነሱን የተወሰነ ወስጃለሁ። ያው ኮቺንግ ላይ የተወሰነ እንቅስቃሴ አደርጋለሁ። በደንብ ሙሉ ለሙሉ ማውራት በሚቻልበት ደረጃ ሲሆን ባወራው ደስ ስለሚለኝ ነው። ሞር ጋዜጠኝነቱ ላይ በደንብ እየሰራው ስለሆነ እነዛ ነገሮች የሉ ማለት አይደለም። ነገር ግን የበለጠ ለወሬ እንዲመች አለ አይደል ለውስጥ የምፈልገው ነገር ቢሆን ደስ የሚል በዛ ወቅት ላይ ብናወራ ደስ ይለኛል የበለጠ ማለት ነው። በጣም አሪፍ። ያ ማለት እንግዲህ ያው ነገሮች በደንብ ሲስተካከሉ ያው ስፖርት ካስታችንም ላይ አንዱ እንግዳችን እንደምትሆን አውቃለሁ። የኢትዮጵያ እግር ኳስ የከፍታ ማማ የሚባለው ቅዱስ ጊዮርጊስ በጽኑ ታሟል። አሁን ላይ እያወራንለት የሚገኘው ይህ የስፖርት ክለብ እንግዲህ አሁን ላይ የመጣ ችግር አይደለም። ባለፉት በርካታ አመታቶች ውስጥ በተለይ እንግዲህ ከ1980ዎቹ በኋላ በሼህ መሐመድ ሁሴን አላሙዲን ኩባንያ ሜድሮክ ከተያዘ በኋላ በደንብ ኢትዮጵያ ውስጥ ዶሚኔት ያደረገ በእግር ኳሱም በፋይናንስም ፈርጠም ያለው ክለብ አሁን ላይ የድረሱልኝ ጥያቄ አስነስቷል። እንደው በዚህ ጉዳይ ላይ እስኪ ሰፋ ያለ ጉዳዮችን እናንሳ። ያው ሙሉ ለሙሉ ሚድሮክ ይዞታል ባይሆንም በጀርባ አብዛኛውን አስተዋጽኦ ስለሚያደርግ በዛ በሚል ስሜት ይገባኛል። በመጀመሪያ እኔ አንተን እና ሀገሬ ቲቪን አመሰግናለሁ። ለምን የሀገር ጉዳይ ብሔራዊ አጀንዳ ነው። ለኢትዮጵያ እግር ኳስ የሚያስብ ሰው ይህን አጀንዳ ሜንስትሪም ካላደረገ መቼም ሊያደርግ አይችልም። ፈረሰ ብሎ ዜና መስራት ምንም ትርጉም የለውም። በብዛት ካየ አጀንዳ ሴት ተደርጎ የተወራው በጣም ትንሽ ሚዲያዎች ላይ ነው። ሶሻል ሚዲያው ባለው የዘመኑ ኢንፍሉዌንስ ነው ተጽዕኖ ማድረግ የተቻለው። ይሄም አጀንዳ የሆኑ ኖርማሊ በሚኒስትሪም ደረጃ ጥቂት ሚዲያዎች ናቸው። ጋዜጠኛም ደግሞ ኃላፊነት አለበት ይሄ ነገርና እናንተም ይሄን ነገር አጀንዳ ራሱ ሴት ማድረግ ትልቅ ነገር ነው። ሶሻል ሚዲያ ላይ ያለ ብቻ ነገር መሆን ስለሌለበት ከዛ አንፃር ቅዱስ ጊዮርጊስ እንደዚህ አይነት ችግሮች እንደሚመጣ አንተም የሚገኝ ሁሉም ሰው ያውቅ ነበረ። ከ2 ዓመት በፊት ከአቶ አብነት ጋር እንደውም አጋጣሚ ቆይታ አድርገን በግል የተለያዩ ጥረቶች እያደረጉ እንደሆነ የተንገዳገደ መጥቶ እንደዚህ አይነት ደረጃ ላይ እንደሚደርስ ያስታውቅ ነበርና አሁን ደግሞ የመፍረስ አደጋ ውስጥ ነው ያለው። እኛ መረጃውን እንደውም ካወጣሁት በኋላ እንደሚፈርስ መግለጫ ክለቡ በተቃራኒው የሚያፈርሱ ብለው ያወጡ ትክክል አይደሉም፣ እኛ የፋይናንስ ችግር እንጂ ያለብን የመፍረስ አይደለም የሚል በጣም ያልተጠበቀ እንደኔ ደግሞ ያዘንኩበት መግለጫ ወጣና እንደዛ መሆን አልነበረበትም። የቅርብ ደጋፊዎችን በጠይቃቸው እንደውም አጋጣሚ ከኔ በኋላም የጻፉ ሰዎች አሉ የመፍረስ አደጋ ውስጥ ነን ብለው ጽፈዋልና በጣም ጥያቄ ሊፈጥረበት የሚገባው ነገር ምንድነው? ክለቡ አደጋ ውስጥ ነው። ከዛ በኋላ ወደ መፍትሄ መምጣት ነበረበት እና ግን ችግርን ማወቅ የመፍትሄ ግማሽ ነው እንደሚባለው አንደርስታንድ ማድረግ አለበት መጀመሪያ ክለቡ ያለበትን ችግርና በዛ ምክንያት የሰጡት መግለጫ ራሱ ለመፍትሄ እንዳይመጣ አድርጎ ነበር በቅርቡ። ግን ዛሬ ደግሞ ያው እርዳታ ጥያቄ መጥቷል። ኦፊሻሊ እርዱኝ የሚል ጥያቄ መጥቷልና ችግሮቹን ብናነሳቸው በጣም ብዙ ናቸው። የተወሳሰቡ ችግሮች እንዳለው ነው። በደንብ የክለቡ ቅርብ የሆኑ ደጋፊዎች፣ አመራሮች የሚያውቋቸው ፒክ ማድረግ የሚችሏቸው ችግሮች አሉ። እነዛ ነገሮች መቅረፍ ምናምን ይቻላል። ነገር ግን አሁን እሺ ጉዳዩ ተፈጠረ፣ ቅዱስ ጊዮርጊስ የመፍረስ አደጋ ውስጥ ነው ያለው። ከዛ በኋላ እንዴት እናውጣው የሚለው መፍትሄዎች ላይ ውይይት ሞር ቢደረግ ጥሩ ነው። ችግሮቹ በጣም ብዙ ስለሆኑ ፋይናንስ ነው፣ የአስተዳደር ድክመት ነው። ሰው እነሱን ነገሮች እንዴት እናስተካክል የሚል መፍትሄ ጉዳዮች ላይ ትኩረት ቢደረግ የበለጠ ቅርብ ይሆናል፣ ብዙ ነገሮች ይስተካከላሉ ብዬ ነው የማስበው። ምናልባት ያው እንግዲህ አንጋፋ ነው ይህ ቡድን በተለይ ለእግር ኳሱ ብቻ ሳይሆን ለተጫዋቾቹ ራሱ ትልቅ ከጀርባ ለሚያስተዳድሯቸው ቤተሰቦች ሁሉ መፍትሄ የሆነ በተለይ ባለፉት 15 ዓመታት ማለት ይቻላል ወደ ቅዱስ ጊዮርጊስ የሚሄድ አንድ ተጫዋች በእግር ኳስ ከመጫወቱም በላይ ህይወቱን የሚቀይርበት ቡድን ነበረ። አሁን ይሄ ቡድን ምናልባት እንግዲህ አሁን ላለበት ነገር የቴሌቶን እንኳን እንደው ከባድ ነው እኮ ቴሌቶን ትልቅ ነው። አሁን እኮ 10ም 5ም ሳንቲም እርዱኝ እያለ ይገኛል ይሄ ቡድን።
ያ ለአንድ ተጫዋች በሚሊዮን ብር የሚከፍል ቡድን አሁን ተሸርሽሮ እዚህ ድረስ መምጣቱ የራሱ የሆነ ችግርም አለው። ቅዱስ ጊዮርጊስን ስናነሳ ለምሳሌ ባለፉት 15 ዓመታቶች ውስጥ ምንድነው ለቡድኑ ለተጫዋቾችን በዚህ ደረጃ ጠቅሟል። ነገር ግን ለራሱ የተጠቀመው ምንድነው? ከዛ በተረፈ እኔ ማስታውሰው ቅዱስ ጊዮርጊስ ያው በክቡር ይድነቃቸው ተሰማ ስም አንድ አካዳሚ ቢሾፍቱ ላይ ተገንብቷል። ከዛ ውጪ ምን ሰርቷል ቅዱስ ጊዮርጊስ ለራሱ? በጣም አሁን ትልቁ ጥያቄ የሚገርም 90ኛ ዓመት በጣም ትልቅ ብዙ የአፍሪካ ሀገሮች ከቀኝ ግዛት ገና ሳይወጡ ክለብ የሚባለውን ነገር ሳያውቁ ቅዱስ ጊዮርጊስ ራሱን ስታቢሊሽ ያደረገ በጣም ትልቅ ክለብ ነው። እንዴት ነበር አሁን ኢማጂን የምታደርገው? እንዴት ነው ቅዱስ ጊዮርጊስ 90ኛ ዓመት ከሆነው እኔ የምገምተው አላሊን ዛማሌክን ጋብዞ ትልልቅ የወዳጅነት ጨዋታ አድርገው ኢቭን ፎርቲቲዲዮ ሊሆን ይችላል ጁቬንቱስን ጋብዞ በነዛ ደረጃ ስለነበረ ኦሎምፒያኮስን አብሮአቸው ስለተጫወተ በታሪክም ከቀኝ ግዛት ጋር ከነጭ ከጥቁር ጋር በጣም ትልቅ ታሪክ ስላለው እንደውም በጣም በኦሎምፒክ ስታንዳርድ በጣም ትልቅ ተጽዕኖ የሚፈጥር ዝግጅት ማድረግ ነበረበት። በቃ ደረጃው ያ ነው መሆን የነበረበት። አንድ ስቴዲየም እንኳን የለው፣ መለማመጃም ኖርማሊ የለው። የይድነቃቸው ተሰማ ውጭ ያሉትን ነገሮች ራሱ በዘመናዊ መልኩ ተሰርቶ የሚታይ ነገር ምንም የለም። የክለብ አስተዳደር እንዴት ነው? አሁን ቅርብ ሴካፋ ውስጥ ያሉ ሀገሮች ክለቦች የት ደረጃ ነው ያሉት? አደረጃጀታቸው ምናምን ስታይ በጣም ነው የምታዝነው። ስለዚህ ቅዱስ ጊዮርጊስ አይደለም ከኢትዮጵያ ፉትቦል ፌዴሬሽን በፊት ተመስርተ አሁን ያለበት ደረጃ ማየት ራሱ በቃ በጣም ትልቅ ድክመት ነው፣ እንደገና ውድቀት ነው። የሚመሩትም ሰዎች አጠቃላይ ክለቡም እንደ እግር ኳስ ቤተሰብ ደግሞ ማዘን አለብን። እንዲለወጥ ስራዎች መሰራት አለባቸው እንጂ በ90ኛ ዓመት ላይ ቁጭ ብለህ የምታስበው ነገር በጣም ነው የሚያስደነግጠው። እንደው ምንም ጥያቄ የለውም። አሁን እኮ እንዳልከው 90ኛ ዓመት ማለት እንግዲህ በጣም ብዙ ትውልዶችን ያሻገረ ቡድን ነው። እግር ኳስን ኢትዮጵያ ውስጥ እንግዲህ እንድናውቅ ያደረገን አንዱ ትልቁ ክለብ ቅዱስ ጊዮርጊስ ነው። ለኢትዮጵያ ብቻ ሳይሆን ለአፍሪካን ብስራት የሆነ ታላቁ ክለብ በተለይ በ90ኛ ዓመቱ ላይ ይህንን ክብረ በዓል ያከብራል ሲባል አሁን ላይ ላለመውረድ የሚታገል ቡድን ሆኗል። እንግዲህ ባለፉት በርካታ ሳምንታቶች የሚሸነፍ ቡድን ሆኗል። ነጥብ የሚጥል ቡድን ሆኗል። ከዛ በተረፈ 25 ነጥቦችን ይዟል። ባለፉት 2 እና 3 ዓመታቶች ውስጥ የመጣበት ችግር ነበረ። ይህ ሆኖ ሳለ የአስተዳደራዊ ጉዳይና የፋይናንስ ጉዳዮችን እናንሳ። ምናልባት የአስተዳደራዊ ጉዳዮች የሚባሉት ቡድኑ እስከዛሬ ድረስ እንደው በአመራርነት ደረጃ እኔ አሁን ከ7 ከ8 ዓመት በፊት እንግዲህ ከፕሬዚዳንቱ አብነት ጋር ቆይታ ባደረኩበት ጊዜ እንደነዚህ አይነት ነገሮችን አንስቼ ነበር። ያው የ8 የ7 ዓመት ቆይታ ቢሆንም ከዛ በኋላ ደግሞ አንተ ቆይታ አድርገሃል። መቼም አንተ በእሳቸውን ባወራህባቸው ጊዜ ደግሞ የሆነ መንገራገጭ ውስጥ በነበረበት ጊዜ ነውና እንደው ሊፈታ ያልቻለው ችግር ምንድነው? በዚህ ነገር ደረጃ ውስብስብ ስለምን ሆነ? በጣም ጥሩ ነገር ነው ያነሳው። በነገራችን ላይ በጣም ሪሰርች ለማድረግ ጥረት የምር እንትን ማለት ምንድነው ምናምን የሚለውን ነገር ሪሰርች ለማድረግ ሞክሬያለሁ። ከጀርባም ካየ በድፍረት ነገሮችን ስጽፍ የነበረው በደንብ ስላየሁት ነው። በደንብ መረጃዎቹን ቼክ አድርጌ ነበርና ግን ለምንድን ነው ለምሳሌ አቶ አብነት በጣም ሴፍ የሆነ እጅ ባለቤቶች ላይ ማስረከብ ያልቻሉት ወይ ደግሞ ለሚቀጥለው ትውልድ ማስተላለፍ ያልቻሉት ምናምን የሚለውን ነገር ጠይቄያለሁ። ለውስጤ የተረዳሁት ነገር እሳቸውን በወቅቱ ስጋታቸው ልክ አሁን 100 አለቃ ከዚህ በፊትም ለምንድን ነው ማታስረክቡት ብዬ ስጠይቃቸው የመለሱት መልስ አለ። አስተማማኝ እጆች ይፈልጋሉ። ውስጥ በቃ ደስ የሚል አሁን ከኔ በለጠ አስተማማኝ እጅ ላይ ስላለ ደስተኛ ነኝ ብሎ ነው የወረዱት። አቶ አብነት ጋር የማየው የግለ ስሜት ነው የምነግርህ። የግለ ስሜት የተረዳሁት ነገር ከእሳቸው ጋር ያሉት ቦርድ ሜምበርስም ለአዲስ ትውልድ እንዲተላለፍ ይፈልጋሉ፣ ፍላጎት አላቸው። ነገር ግን የሚረከቡት ላይ ኮንፊደንስ የላቸውም በግላቸው። ለምን አጌኒስት የነሱ የኔ ጠላት ናቸው ብለው ነው የሚያምኑት ኖርማሊ። ለምን ለቅዱስ ጊዮርጊስ ሳይሆን እኔን አታክ ለማድረግ ነው ብለው ስለሚያምኑ፣ ምክንያቱም ቢሰጧቸው ተጠያቂ እሳቸውን ለማድረግ የሚካሄድበት ርቀት ያሳስቧቸው ይመስለኛል። ለምን አሁን አፍሪካ ውስጥ ካየ በብዛት ስልጣን ላይ ያሉ ሰዎች አይወርዱም በብዛት ለምን?
የሚወርዱበት መንገድ እኮ ነው። ሴፍ የሆነ ትራንዚሽን ምናምን አይደለም የሚፈጠረው። ሲስተም የለም። ኢቭን አንተ እንዲያርገኛል እንደዚህ ብለህ ምናምን ብለህ ተጠያቂ ለማድረግ እንጂ የሆነ ተቋሞች ቢኖሩ በትክክል ተቋማውን ሲስተም ያለው ድርጅት ቢሆን በምን አይነት መንገድ እንዴት መውረድ እንዳለበት ስለሚገባ እንደዚህ አይነት ነገሮች ማድረግ ትችላለህ። ነገር ግን ትልቁ ላለማስረከቧቸውም አዲስ ጄኔሬሽን ላለመምጣቱም ትልቁ ያው እሳቸው ብዙ ጥያቄ ስለሚነሳ ወደ ትክክለኛው መንገድ እንሂድ እናውራ ብዬ ነው። ለመፍትሄ ለአዲስ ትውልድ ማስተላለፍ ይፈልጋሉ። ነገር ግን ለማን ላስተላልፍ የሚለው ላይ ጥያቄ ውስጣቸው ደስተኛ አይደሉም። ለዛ ይመስለኛል እስካሁንም ነገሮች በጣም ውስብስብ የሆኑት እንጂ ካየህ እንደውም እንደ መፍትሄ ሳስብ ቅዱስ ጊዮርጊስ መለወጥ አለበት ብዬ አምናለሁ። ነገር ግን ትራንዚሽኑ ስሙዝ መሆን አለበት። ካልሆነ እንዴት ነው አንተ እኔ አጠፋለሁ እያልከኝ እንዴት ነው ልለቅ የምችለው? አንተ እንደዚህ ሰርታል ወንጀለኛ። አሁን በኢትዮጵያ ስፖርት ሪሊ እውነት ለመናገር በጣም ብዙ ስብስብ ወንጀል ያለበት አሁን የተለያየ አድርገህ እሳቸውን አታክ ማድረግ አለብህ ወይ? እኔ አሁን የግል ምናምን አይደለም። ለምን መሰለህ እርቅ የሚባል ነገር አለ ኢትዮጵያ ውስጥ። ፖለቲካ ብዙ ወንጀል የሰሩ ሰዎች በይቅርታ በእርቅ ምናምን ይፈተላል ነገር። ለቅዱስ ጊዮርጊስ ስትል እሳቸውን አክብረ ደግሞ ትልቅ ሰው ናቸው። ኢትዮጵያዊ ጨዋነት ምናምን የሚባል ነገርም አለን አይደለኛ አክብረናቸው እናመሰግናለን ምናምን ብለን ስሙዝ ማድረግና ከዛ ለሚቀጥለው ትውልድ ብናስተላልፈው ቅዱስ ጊዮርጊስ ይጠቀማል፣ የኢትዮጵያ እግር ኳስም ይጠቀማል። የማያቸው ነገሮች ግን ያ ነገር እንዲመቻች በሁለቱም ወገን ለመያያዝ ከመጣ አልጠፋም ታጠፋኛለህ አይነት ነገር አሳያለሁ አይነት ነገሮች ሲሆኑ ክለቡ በመሀል ያው የምታየው ደረጃ ላይ ይደርሳል። አቶ አብነት ምንም ቢሆን እኔ ፐርሰናሊ ነው የምነግርህ አፍሪካ ካፍ እኮ ሸልሟቸዋል እኮ ትልቅ ሰው ናቸው። ደግሞ በእድሜ የሚችሉትን ያህል አድርገዋል። እናመሰግናለን። ይህን ደግሞ ችግር ነበረበት በይቅርታ በምናምን ብለህ ማሳለፍ ትችላለህ። አሁን እኔ ይህን ስናገር እንደ ጋዜጠኛ በጣም የሚደብራቸው ብዙ ሰዎች እንዳሉ አውቃለሁ። ተከፋይ ምናምን ጋዜጠኛን ማሸማቀቅ አችልም፣ ጊዜው አልፏል። እንደዛ ማለት አችልም። ሁሉም ጋዜጠኛ ደግሞ አንድ አይነት የሚመስለው ሰው ካለ እንዳይሸወድ ማለት ነው። በዚህ አጋጣሚ ማንም እኔ ለመመጻደቅም አይደለም የምር ነገር በጣም ስለምናደድ ነው እንደዚህ አይነት ነገሮች። ብዙ ጊዜ ሁሉም ጋዜጠኛ እንደዚህ ምናምን እያደረገና የሚሰራ ነው የሚመስለው። ለምን ሀሳቡ ላይ ትኩረት አታረግም? አሪፍ ነው አይደለም፣ ጥሩ ነው አይደለም የሚለው ላይ ትኩረት አድርገህ ኦኬ በቃ አለቀ። 100 አለቃ ብከራከር ከፍለው ነው ልትለኝ ነው አይደለም? ባለሀብት ስለሆኑ እንደዛ የሚባል ነገር የለም። ገብቷል? እኔ ማምነው ነው የምልህ። ስለዚህ ከዛ ድረስ ርቀት የተከራከርኩላቸው ላይ ስሙዝ ትራንዚሽን እንዲሆን ነው ፐርሰናሊ ማለት ነው። ከዛ በተጨማሪ ደግሞ ክለቡም ይጠቀማል። እሳቸውን አክብረ ምናምን ብትሄድ ለቅዱስ ጊዮርጊስ አሪፍ ነው ብዬ አምናለሁ እኔ። እና አንደኛው የማያስረከቡበት መንገድ የመሰለኝ ነው ይሄኛው ነው የመጠቃቃቱ ምናምን ነገር ነው። ከዛ ውስጥ አንድ እርግጠኛ ሆኜ የምነግርህ ነገር ሪሊ አቶ አብነትን ማጥቃት የሚፈልግ ሰው ከክለቡ ጋር አንድ ላይ ደምሮ በጣም ብዙ ችግር አለ። በጣም የሚያስቆጭ ችግር ስለነበረ እነዛ ሰዎች ያ ነገር እልህ ውስጥ ይቀጣል። ነገር ግን በእርቅ ነገሮች እንዳይፈቱ ስታይ ሰንበዲ እሳቸው ግዴታ ተጠያቂ ካልሆኑ እርቅ የሚባል ነገር ምናምን የሚባል ነገር አይፈጸምም የሚል ነገሮች አሉ። አየህ ነገሮችን ውስብስብ ሲያደርገው ይሄ ምን ያሳያል? አንተ አቶ አብነትን በግል ከፈለካቸው መጠየቅ አችልም። በሌላ መንገድ እንደፈለክ መጠየቅ ትችላለህ። ምዝበራ ምናምን ብለህ እዚህ ጋር ትልቅ ክለብ እየተጎዳ ነው ቅዱስ ጊዮርጊስ። አብረህ እንትን ከምትል የመፍትሄ አካል ታረግና ነገሮችን በግል የምትጠይቀውን ትጠይቃለህ ከፈለክም ነው የምልህ። ነገር ግን አሁን የምትያቸው ነገሮች የበለጠው ስብስብ ነገሮችን ያደርጋል። ይሄ አንድ ነገር ነው። በተቃራኒው ምን አየው ደግሞ መሰለህ በቦርዳን በማረና በአቶ አብነት አጠቃላይ ባለው ነገር እጅግ ከፍተኛ የሆነ ድርቅና ይቅርታ ለቃል አጠቃቀሜ በአቋም መጽናት አይደለም። እንደዚህ ይኸውልህ አንዳንዴ ጊዜውን ታይና መለወጥ ያለባቸው ነገሮች ስላለ ወደ ራስህ ታይና ኦኬ ይሄን ነገር አስተካክላለሁ። እናንተ ትክክል ናቸው። አይደንቲፋይ ማድረግ ችግርን ራሱ መቀበል ምናምን ትልቅነት ነው። ያየሁት በመግለጫው በጣም ሾክ ነው የሆንኩት እኔ በነገራችን ላይ አልጠበቅኩም። ለምን እየተከራከርኩ ነበር ስሙዝ እንዲሆን እነሱም ፕሮቴክት እንዲደረጉ አይነት ነገር ሳይ እኛ ላይ ሁላ ነው የዞሩት። ይሄ ትክክል አይደለም። አንደኛ ከይቅርታ ጋር ፖለቲካ ላይ ይሄ ምናምን የሆነ ስም መለጠፍ የሆነ እንደዚህ እንትኖች ጥቂቶች ምናምን ብለህ ማጣጣል አችልም። 3 ደጋፊ ምናምን አይደለም ለክስ ሂደቱ ነው 3 ደጋፊዎች የከሰሱት እንጂ በጣም ብዙ ደጋፊዎች እኔን ጨምሮ እንደ ጋዜጠኛ ብትጠይቀኝ መለወጥ አለበት ቅዱስ ጊዮርጊስ ሌሎቹም ክለቦች ብዬ አምናለሁ። ለውጥ እንደሚፈልግ ሰው ሲጠይቅ 3 ሰው ከሰሰ 1-3 ናቸው ምናምን ብለህ አቃለን ይሄ እንደ ፖለቲካ መልስ ምናምን መመለስ የለብህ። በጣም እሱ ደግሞ ችግሮቹን ውስብስብ ያደርጋል። ስለዚህ መሆን የነበረበት
መግለጫው ትክክል ናችሁ እናስተካክላለን፣ ወይ ደግሞ ወደ እርቅ መንገድ እንሄዳለን፣ ቅዱስ ጊዮርጊስን የሚያሻግር መንገድ እንፈልግ፣ እንተሳሰብ ምናምን አይነት ነገሮች ነው የጠበቅኩት። ትክክል ናችሁ፣ ጥያቄ ለውጥ እንደሚያስፈልገው ምናምን አይነት ነገሮች። ከዛ ውጭ ግን የግል ችግር ያለባችሁ ሰዎች ደግሞ የግል ነገሮች ማድረግ የምትፈልጉት እናንተ ለቅዱስ ጊዮርጊስ ስትሉ ነገሮችን ማቆም አለባችሁ የሚል በጣም በተጠያቂነት በኃላፊነት ስሜት መግለጫ ነበር የጠበቅኩት። ነገር ግን ሪጅድ የሆነ አይነት ነገር ነው። እኔ በጣም ማዘኛለሁ በዛ። ስለዚህ ለመፍትሄው ስብስብ ሆነ። መጨረሻ ላይ የምንመጣ ዛሬ እኔ እናንተን ውይይት በምናደርግበት ሰዓት ቅዱስ ጊዮርጊስ እርዱኝ፣ እውነት በጣም ነው የሚያሳዝነው። ቅዱስ ጊዮርጊስ እርዱኝ መረዳት ምናምን አይደለም ኮንሴፕቱ፣ ግን የነበረበትን ደረጃ ያው አሁን ማን ነው የሚረዳው? አብዛኛው በክለቡ ላይ እምነት የለኝም በቦርድ ሜምበርሱም በፋይናንሱም ጥያቄ አለኝ ምናምን ብሎ በሚያነሳበት ሰዓት ላይ ለምንድን ነው ሾርት ነበር እዛ ጋር የምትገልጸው? አንድ አማራጭ ነው። ኢትስ ኦኬ እሺ፣ ሌላስ ምን ታደርጋለህ? በዚህ ደግሞ የሆነ የእንትን ኮሚቴዎች ምናምን ዘመቻ ምናምን እንደዚህ ምናምን ታስተባብርና ኒውትራል የሆኑትን በዛም ማስገቡ ብለህ ጊዜያዊ ችግሮችን መቅረፍ ኮንፊደንሻል እንዲሆን ሰው እንዲያዋጣ። አላምንህም ለአንተ እያለህ እንዴት ነው ሰው የሚረዳ? አብዛኛው ሰው ቅዱስ ጊዮርጊስን መርዳት ይፈልጋል። ስለዚህ አይ እኔ በክለቡ እምነት አለኝ የፈለገ ነገር ቢሆን በዛ በሾርት ነበር አስገባለሁ የሚለውን አንድ አማራጭ ታደርግለታለህ። ሁለተኛውን ግን እንደ ግብረ ኃይል ምናምን ነገር አቋቁመ እንደውም እንቅስቃሴ ያደረጉ ሰዎችን እንዳታደርጉ ተብሎ መግለጫ ራሱ ወጥቶ ነበር እና ይሄ ትክክል አይደለም። በጣም ታማኝ የሆኑ ቅዱስ ጊዮርጊስን የሚወዱ በጣም ትልልቅ ሰዎች አሉ። አሜሪካን ሀገርም ኢትዮጵያ ውስጥም በጣም ብዙ ሰዎች። እነሱን አንድ ላይ ኮሚቴ አቋቁመ ለተጫዋቾች ደሞዝ አስበው እስቲ ከኮቺንግ ምናምን በፋሲል አይተሃል አይደል? እውነት በጣም ነው የሚያሳዝነው። ባይ ዘ ዌይ እውነቱን ልንገርህ ብዙ ሰው ለፋሲል ተካልኝ ምናምን እንደዚህ ከእግር ኳስ ውጭ ያለ ሰው ዝም ብሎ ሊመስለው ይችላል። አንድ መረዳት ያለባቸው ነገር አሰልጣኝነት በጣም ከባድ ሙያ ነው። ይኸውልህ ተጫዋቾችህን የምታጫውትበት መንገድ እንዴት ነው? ስነ ልቦና ሰው የተረዳው አልመሰለኝም። ፋሲል ታመመ ምናምን ብዬ ስጽፍ ሌላ ነገር ነው የመሰላቸው። እንደዚህ የሚረዱ ሰዎች አሉ፣ ግን የችግሩ መጠን አልተረዱትም። በጣም የስነ ልቦና ከባድ ችግር ነው የሚያመጣው። ለምን መሰለ? ፋሲል የስኬት ጊዜ ውስጥ አለ። ቅዱስ ጊዮርጊስን ይወዳል። ተጫዋቾችን የሊግ ተፎካካሪ አድርጓል። በዛች እንደጀመረ እንዳይቶ የሆነ በቃ የልቡ ነገር አለ። ቅዱስ ጊዮርጊስ እንዳያዛቸው በጣም መጥፎ የስነ ልቦና ገንዘብ አለ። እየተጫዋች እየቸገረው ቤተሰብ የሚያስተዳድረው ምናምን ይኸውና እያየህ በጣም ከባድ እኮ ነገር ነው። ያማል ፊቱ ላይ በተደጋጋሚ የምታየው ነገር ያ ነው። ይሄ ደግሞ አጠቃላይ ለክለቡ የውድቀቱ ምሳሌ ማድረግ ትችላለህ። ኮቺንግ ስታፉን ተጫዋቾቹ ምናምን በጣም ነው የሚያሳዝኑት። ይሄ ነገር የለበትም። ስለዚህ ለመቅረፍ በዛ ሾርት ነበር አስገቡ ምናምን ከምትል እንደዚህ ግብረ ኃይል አቋቁመ አንድ አይነት ነገር ቢሆን እንደኔ ይታየኛል። ከዛስ ፍርድ ቤት ሁለት ነገር ነው የሚወስንልህ። ወይ ድጋሚ ጠቅላላ ጉባኤ አድርግ ወይ ደግሞ ያለው ህጋዊ ነው ቀጥል ነው የሚል። ሁለቱም ስሙዝ ማድረግ ከፈለግ አሁን ነው ስራ መሰራት ያለበት። ጠቅላላ ጉባኤ ካደረግ ያስፈልገዋል። አሁን የምትላቸውም ሰዎች ድጋሚ ላለመከሰሰ እርግጠኛ ሆነ ጠቅላላ ጉባኤ ማድረግ አለብህ። ለምን መሰለህ? እኔ ከሀገር ውጭ ስለነበርኩኝ በወቅቱ አልተከታተልኩትም። ውስጥ ግን በጣም ማምናቸው ጋዜጠኞች ጠይቄያለሁ። አቶ በላይ ደጀን ፖሊስ አስመጥቼ አረጋጋለሁ እስኪሉ ድረስ በጣም ጥሩ ያልሆነ የምርጫ ሂደት እንደነበር ሁሉም ሰው ታዝቧል። ምርጫ ሰላማዊ ነው መሆን ያለበት። ይሄ ማለት የሆነ ነገር አለ ማለት ነው። ስለዚህ ያ ነገር ላለመፈጠሩ ድጋሚ አሁንም እርግጠኛ መሆን አለብህ። አንድ ሁለተኛው ቀጥል ከተባልከስ በዚህ ሁኔታ መቀጠል አትችልም። ሪፎርም ማድረግ አለበት ራስን እንደ አዲስ ማለት ነው። አመራሮች ራሳቸው እንትን ወርደው ሌሎች እንዲመጡ ምናምን አለ አይደል? በደንብ በቃ ለውጥ ያስፈልገዋል ስሙዝ በሆነ መንገድ ማለት ነው። እና ያን ነገር ቢያደርጉ እኔ እንደ አንድ ስፖርት ቤተሰብ እግር ኳሱን በቅርበት ነገሮችን እንደሚከታተል ሰው ለውጥ እንደሚፈልግ ሰው ለቅዱስ ጊዮርጊስም እንደሚቆረቆር ሰው ልንገርህ፣ ይሄ መፍትሄ በእጅ ነው። በጣም ቀላል ነገር ነው። አሁን ባልኩ መንገዶች ነገሮችን ማስተካከል ይቻላል። በቃ ይሄ የግል መፈላለጉ ምናምን እኔ አይቼዋለሁ። አቶ አብነትም ማጥቃት እከሌም መጠቃቃት ምንም አይጠቅምም ለቅዱስ ጊዮርጊስ። በመሀል ክለቡ ይጎዳል። ለዚህ ነው ብዙ ሰው እንደዚህ ስትል እንደ አቶ አብነት አሜሪካ ሄዶ አቶ አብነት ምናምን እንደዚህ ምናምን ማለት አትችልም። እዚህ ጋር እውነተኛ መፍትሄ ነው። እዚህ ጋር ጋዜጠኛ ሀሳብ ስጡ፣ ዝም አትበሉ ምናምን የተባለ ነው አይደል? ቅዱስ ጊዮርጊስ ችግር ውስጥ ሆነ አንድም ጋዜጠኛ ምናምን ጋዜጠኛ ሀሳብ ሲሰጥ እንደዚህ የምትሸማቀቅ ከሆነ ማንም አይሰጥም። እኔ በግሌ አምኜበት ስለማውራ ችግር ላይኖር ይችላል። ማንም ሰው ሊያሸማቀቅ ደግሞ አይችልም። ምንም ችግር የለውም። እጋፈጠዋለሁ ያንን ነገር ለምሳሌ ሰላም መንኩበት። ሌሎች ግን ጋዜጠኞች እንዳይሰጡ ያደርጋል ሀሳብ።
የምታየው ነገር ሀሳብ ሲሰጡ አንተ ምናምን ጭፍጭፍ የሚባል ነገር የለም። ተደራጅተህ ምን በምናምን እንደምታደርገው እኮ አይ አንደርስታንድ እኮ በደንብ እኮ ለምሳሌ በጣም የተማሩ ጥልልቅ ሰዎች ጨዋ ሰዎች አውቃቸዋለሁ እኔ የክስ ውስጥ ያሉትን ምናምን ከስር ደግሞ ዝም ብሎ መሳዳደብ ምንም አይጠቅምም። እንደዛ ጄኒዩን የሆነ ነገሮች ለምን ለቅዱስ ጊዮርጊስ የሚጠቅመው እንደዛ ነው። ሁሉም ሰው ዱርዬ አይደለም፣ ሰው ማስተዋል አይደለም። ሁሉም ሰው የሆኑ ነገሮች የሚያደርግ ሰው አይደለም። በቀንነት ሀሳብ የሚሰጡ ሰዎች እንዳሉ ሰው መረዳት አለበት። እንደዛ አይነት መፍትሄዎች ሊመጡ ይችላሉ ብዬ አስባለሁ። ምንም ጥያቄ የለውም አብይ። ምክንያቱም ይሄ በዚህ በተለይ በእኛ ዘርፍ ላይ በስፖርት ጋዜጠኝነቱ ዘርፍ ላይ ብዙ ነገሮች ስለሚወሩ ነው። ባለፈው እንኳ ባህልና ስፖርት ሚኒስቴር ላይ በዚህ በፓርላማው ላይ የአዋጁ ላይ በጸደቀው እንኳ እኔ እንኳ ባጋራሁት ቪዲዮ ብዙ ስም ነው የተለጠፈብኝ። እኔ የማንም ዓላማ ለማስፈጸም አልተቀመጥኩም። አንዳንድ ስፖርት ጋዜጠኛ ነገሮችን ነው ከዛኛው ወገን እየተባለ ብዙ ነገሮች ለእግር ኳሳችንም ለስፖርቱ ውድቀት አንዱ መንስኤ ነው። በተለይ ደግሞ የስፖርት ጋዜጠኞችን ማሸማቀቅ የተሄደበት መንገድ በጣም አስቸጋሪ ነው። ሰው የሚሰማውን እንዳይገልጽ የማድረግ ብዙ የቅዱስ ጊዮርጊስ ደጋፊዎች ይደውሉልኛል። እውነት ለመናገር የራሳቸውን ሀሳብ ነው የሚፈልጉት። ከዛኛው ደግሞ በኩል ያለው ምንድን ነው? ሁለተኛ የኛ ማህበረሰብ ስትለው አንዳንድ ጊዜ እንደው አሁንም ለቃሉ ይቅርታ አድርግልኝና ይሄ ጄኔሬሽን ይሄ ጋጦጥ የምትለው ትውልድ መጥቶብናል። አሁን ባለፉት በርካታ ዓመታቶች ውስጥ ቅዱስ ጊዮርጊስን ለዚህ ማማ ላይ የሰቀሉትን ታላቅ የሚባሉ ሰው አብነትን ወርዶ መዘርጠጥ በጣም ያስተዛዝባል። እውነት ለመናገር እኔም ለምሳሌ እሳቸውን እዚህ አምጥቼ ልሟገት እችላለሁ፣ ግን ሰብአዊነትን በሚጥስ መልኩ ሶሻል ሚዲያ ተገኘ ተብሎ ዛቻና ማስፈራሪያ ዘመቻ የሚካሄድበት ነገር መጥፎ ነው፣ ያስተዛዝባል። እውነት ለመናገር ቅዱስ ጊዮርጊስ አሁንም በጣም አደጋ ላይ ነው። አሁን ሰከን የሚባልበት ጊዜ ይመስለኛል። ከአንዱ ጎን በተለይ እኔ ለቅዱስ ጊዮርጊስ አሁን ላይ ላለበት ችግር እንደ መፍትሄ የምለው ነገር ታላላቅ የሚባሉ የቀድሞ ተጫዋቾች አሉ። በጣም ታላላቅ አሁን በአሰልጣኝነት ሙያ ውስጥ ያሉ እንደነ ገብረመድህን ኃይሌን በዛ ዘርፍ ውስጥ ያሉ መቼስ አልፈህበታል፣ ብዙ ነገሮችን ያየህበት ቡድን ነው። እነሱስ የሚወያዩበትን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ በዚህ ደረጃስ ቢገቡ ይሄን ነገር ቢያንስ እንደው ይሄ ሰከን እንዲባልበት። አሁን ብዙ ክለቦች በነገራችን ላይ የከሰሙ ክለቦች አሉ። ቅዱስ ጊዮርጊስም እንደዛ ሲኮን ማየት በጣም ነው የሚያሳፍረው። ምናልባት እንደነ ምድር ባቡርን፣ ኮተን ከዛ ሙገርን የመሳሰሉ ቡድኖች እኮ ከስመዋል እኮ። ኢትዮጵያ ንግድ ባንክና መድንም እኮ ከሆነ አጋጣሚ ውስጥ መተው ነው አሁን ነገሮች። ግን ቅዱስ ጊዮርጊስ ላይ አያምርም። የቅዱስ ጊዮርጊስ መክሰምና በዚህ ደረጃ መሆን ግን ዞሮ የኢትዮጵያን እግር ኳስ ይገለዋል። ምንም ጥያቄ የለውም። በሊደርሺፕ ላይ ተጫዋቾች አነሳ በዛሬ ላይ ሊስት እንደውም ስራ ላይ ያስኩኝ ግን ማቃቸውም ሰዎች ስላሉ በጣም አይደለም ቅዱስ ጊዮርጊስን በትልልቅ ተቋሞች ዩኒየንስ ገብተው የሚሰሩ ትልልቅ ተቋሞች የሚመሩ ሰዎች አሉ። ክለቡን ሌላም ባለሀብት ሆነው በቢዝነሱ የተሳካላቸው ትልልቅ ደረጃ የደረሱ ሰዎች አሉ። ሌጀንዶች ሆነው ራሱ ሌጀንድ ሆነው በጣም ትልልቅ ተቋሞችን ራን የሚያደርጉ አሉ። ለምሳሌ አንተነህ ፈለቀን ብዙ ጊዜ ነው ጽፌበታለሁ፣ ኢንተርቪው አድርጌዋለሁ። አንተነህ ፈለቀ አቶ አብነት ለምሳሌ ተቃራኒ ነው። ምንም ጋዜጠኛ ነኝ፣ ምንም ችግር የለውም፣ ትጠይቀዋለህ እኮ ሀሳብ። እኔ ከዛ በፊት እንበል አንተነህ ፈለቀ ዘላለም ይኖራል እንደተደነቀ ምናምን ስቴዲየም ድሮ ሲጫወት ምናምን ነው የማስታውሰው በእኔ እድሜ። ግን እንደዚህ አይነት ኳሊቲ እንዳለው እኔ አላውቅም። የምሬን ነው የምነግርህ። የሊደርሺፕ እኮ ሲናገር ምናምን እኔ በኢንተርቪው ታውቃለህ አንተ አሁን እኔ ስናገር አብዬ የሆነ ይሄ ኳሊቲ ያለው ልትል ትችላለህ። በጣም ትልቅ ኳሊቲ ያለው ልጅ ነው። በወቅቱ ደግሞ ፊት ለፊት አቶ አብነት ባሉበት ተጋፍቶ ቅዱስ ጊዮርጊስ መዋቅራዊ ለውጥ ያስፈልገዋል የህዝባዊ መሆን አለበት ምናምን ብለው እሱና በጣም ብዙ ደጋፊዎች ተደርጎ ቅዱስ ወክሎ ቤት ያለው ቤት ላይ የተፈጠረውን ነገር በወቅቱ እዛው የነበሩ ደጋፊዎች ያስታውሱታል። አሁን እሱ ለምሳሌ በጣም ኳሊቲ ያለው ሊደርሺፕ ላይ በያሴስ ሰተ ተቃራኒ ሆነ አይደል? ሰው ፊት ለፊት ተጋፍቶ አሁን ላይ በቃ ግዴታ መምጣት አለበት ወደ ክለቡ። ከአቶ አብነት ጋር ስለተጣላ ስለምናምን አይደለም እንትን ብለዋል፣ አግደውታል። እሱ ንግር ታወርዳለህ።
ሌሎች ምርቆች ምናምን እንደዚህ ለጊዮርጊስ ሲባል መፍትሄዎች መፈለግ አለባቸው። ቴክ ኦቨር አድርገው ማስተዳደር ይችላሉ፣ አብሮ መስራት ይችላሉ። ስንት ተገዳድለው ብለው አብሮ ፖለቲከኞች እየሰሩ እያየን እኮ ነው አይደል እንዴ? እዚህ ጋር ለአንድ ቅዱስ ጊዮርጊስ ይሄ ነገር ያስፈልጋል በሚል የተጣላህን ሰው መራራቅ በዛ ደረጃ ምናምን አያስፈልግም። ደግሞ የምትኖርለትን የምትናገረው መኖር አለብህ። አንድ ክለብ አንድ ቤተሰብ አይነት ኮንሴፕት አለ አይደል? ቅዱስ ጊዮርጊስ ያንን ተግባራዊ ማድረግ አለበት። አብሮ መኖር፣ አብሮ ይቅርታ መደራረግ አለባቸውና እናንተ ምናምን መምጣት አለባቸው ብዬ አምናለሁ። እንትን ስለሆንክ ምናምን በሚለው ሳይሆን በቅንነት ሌላ ምንም እኮ ነው። የዋህነትም እኮ አይደለም በነገራችን፣ በጣም ኳሊቲ ሊደርሺፕ ነው። አልፈልገህም አንተን ሲል የነበረን ሰው አምጥተህ በቃ አንተ ናው ምራ እኔ እስከዚህ ድረስ ይዤ መጥቻለሁ። በወቅቱ ያነሳው ጥያቄ ትክክል አልነበረም ነው እንዲህ አሁን አለቅማለሁ ምናምን ብለህ ማድረግ ትችላለህ፣ ፍላጎቱ ካለ። የምን ችግር እንደሆነ አሮኑ በእርግጥ በጣም ብዙ ሳቦታጆች ምናምን እንደነበሩ ከጀርባ ሌላ ይግልና ብዙ ነገሮች አለ። ግን የሚጠቅመው ወርዶ ቅዱስ ጊዮርጊስ ድጋሚ ሌላ ነገሮች ተፈጥሮ ሁሉም ከሚያዘን ይሄ ነገሮች መፍትሄ ጥሩ ናቸው ብዬ አስባለሁ። ምንም ጥያቄ የለውም። አሁንም እያወራን ያለ ነው በነገራችን ላይ የትኛውንም አጀንዳ ለማስፈጸም የትኛውም አካል ደጋፊ ሆኖ አይደለም። ምንድነው ቅዱስ ጊዮርጊስ እንደ ቡድን እንዴት ነው መቀጠል ያለበት? የውስጥ ችግሮቹን እንዴት ሊፈቱ ይችላሉ? አሁንም በነገራችን ላይ የትኛውም የቅዱስ ጊዮርጊስ ያገባኛል የሚል ሰው የመፍትሄ ሀሳብ ይዞ የሚመጣ ካለ ሀገሬ ስፖርት ክፍት ነው። በደንብ ሊሟገት የሚችል ሀሳብ ሊያነሳ የሚችል። አሁን እኔም ማልወደው ነገር ምንድነው መሰለህ፣ በሆነ የቲክቶክ ፕላትፎርም ላይ ትገናኝና ላይቭ ላይ የምትፈልገውን ሰው እያስገባ የምትቀጠቀጠው ነገር ይሄ አይጠቅምም። በነገራችን ላይ የመቀደም እንዳልከው ነው። ታላላቅ የሚባሉ ሰዎችን አምጥተህ በቴሌቪዥን መድረክ ላይ ማወያየት እኮ ነው። ቀጣይስ እንዴት ነው መሆን ያለበት? ችግሮቹ ሊያልፉ ይችላሉ። አይ ግን አቶ አብነትን እንደዚህ እያልክ በዚህኛው በኩል ደግሞ እንደዚህ እያልክ ቡድኑ መሀል ላይ ተቸገረ። ከዛ በላይ ደግሞ በጣም ሁሉን ነገር የሰጡ በርካታ ደጋፊዎች አሉ። በነገራችን ላይ ለነሱ ሲባል ለቅዱስ ጊዮርጊስ ሲባል እንዴት ነው መፍትሄ የሚሄደው? ሌሎች ክለቦችም ደግሞ ከዚህ መማር አለባቸው። ቢያንስ የፋይናንስ ችግር የአስተዳደር ችግር ያለበት ቅዱስ ጊዮርጊስ እንዴ የዛሬን አይበለውና እኮ ቅዱስ ጊዮርጊስ እኮ አብይ መቼስ ባለፉት 15 ዓመታቶች ውስጥ እኮ የአፍሪካ ጠንካራ ቡድን የሆነበት እኮ የትኛውንም ተጫዋች አምጥቶ ማስፈረም የሚችል ቡድን ነበር። አምጥቶ ሲያስፈርም ደግሞ እኮ ብዙ በርካታ ዋንጫዎችን የሚያገኘው ቅዱስ ጊዮርጊስ የተጨበጨበለት ነበር። ያን ተጫዋች ሲያመጣ እኮ ተጫዋቹን ብቻ አይደለም እኮ ከጀርባ የሚያስተዳድራቸው ቤተሰቦች ራሱ የለወጠ ትልቅ ክለብ ነው። ዛሬ ላይ ተቸግሮ ማየት በጣም ያሳፍራል። በቀጣይስ እንዴት ነው መሆን ያለበት? እንደነዚህ አይነት ተጫዋቾች የዛሬን አይበለውና አሁንም ልድገምልህ፣ የኢትዮጵያ ብሔራዊ ቡድን ተጫዋቾችን ሲጠራ እኮ ቢያንስ ከ12 ተጫዋቾች እኮ 6 እና 7 ተጫዋቾች ከቅዱስ ጊዮርጊስ ነበር እኮ። ዘንድሮ ደግሞ አንድ ተጫዋች እንኳን አጥቷል እኮ። ቅዱስ ጊዮርጊስ ማስመረጥ አልቻለም። ቅድም እንዳልከኝ እንደነ ፋሲል፣ ከዛ በተረፈ ደግሞ ተተኪዎቹ እንደነ አዳነን የመሳሰሉ አሁንም አሉ ቅዱስ ጊዮርጊስ ጋር። ይከፈላቸው አይከፈላቸው እግዚአብሔር ፍሌክስ አሉ ውሸት የሚበሉትስ አሁን የቅዱስ ጊዮርጊስ ተጫዋቾች ከሌሎቹ ክለብ ተጫዋቾች ጋር አሁን ተቃራኒ ሆነዋል እኮ አሁን። አይ እንትን ነው አሁን አንዳንዴ ይቅርታና ያው ለሚዲያ ፍጆታ እምልህ አሁን ቅድም እንዳልነው ለምሳሌ አቶ እምነት ይለወጡ ምናምን ማለት ችግር የለውም፣ መተቸት ፕሮፌሽናሊ መተቸት ችግር የለውም። ግን ይቺ ኢትዮጵያዊነት የምንላ ጨዋነት ምንም ቢሆን ተቆንጥጠናል እና እንደዛ እንዳናወራ በሪስፔክት እናወራ በሚለው ኮንሴፕት ነው። እና ለቅዱስ ጊዮርጊስ አክብሮት ስለኔ ማላወራቸው ብዙ ነገሮች አሉ ከአመጋገብ ጀምሮ በአንድ ተጫዋች መጥቶ ምስር እንትን ምናምን በላህናም ብሎ ማውራቱ በጣም ጥሩ ሰላም ሌላም ነገር ስላለ ከዚህ በለጠ ማለት ነው እና የክለቡን ብራንድም ስለሚያወርድ ነው ዝም እና አሁን የምናወራው ራሱ ነገሮች በነገራችን ላይ በተቃራኒ ቦታ ደጋፊዎች ሆነው ለውጥ እንዲመጣ የሚፈልጉ ሰዎች ስለ ቅዱስ ጊዮርጊስ ሲያወሩ ሊጠነቀቁ ይገባል። ብራንዲንግ ይወርዳል። ክለብህን ስታወራ በጣም የተከበረ አወራር መውራት አለብህ። ለምሳሌ ብራንዲንግ እኮ ነው ይወርዳል። እንትና ምናምን እንደዚህ ምናምን ስትል እኮ ማንም ስፖንሰር መጥቶ ነገር ማድረግ አይፈልግም። ለምን እስቲ አሁን ኢትዮጵያ ቡና ማድረግ የሚፈልግ ሰው ምናምን ስትል ደጋፊውን በጣም ብዙ ደጋፊ ያለው ስቴዲየም ድምቀት ነው እንደዚህ ምናምን ስትል የሆነ ማርኬት ከፍ የሚያደርግልህ ነገር አለ አይደል? በዛው መጠን የቅዱስ ጊዮርጊስ ደጋፊ እንደዚህ ነው እናንተ እንዲና እርስ በርስ የሚሰዳደቡት ነገሮች ምናምን ክለቡ እሱ እኮ ማለታቱ ብራንድህን ታወርደዋለህ።
ጥንቃቄ ማድረግ ስላለባቸው ለወደፊቱም ማለት ነው እንጂ ለምሳሌ ቁጭትህን ጥያቄዎችህን የሆነ የምትናገርበት መንገድ ጨዋነት ቢኖረው የበለጠ ለለውጥ ይመቻል። አዳዲስ ነገሮች መፍትሄ እንዲመጣ ያደርጋል። በተቃራኒውም በነገራችን ላይ በተቃራኒውም ክለቡ አካባቢ ያሉትም ሰዎች ሌሎቹ ጥያቄ የሚያነሱትን በጣም በተከበረ የሀሳብ ልዩነት እንጂ እናንተ የጊዮርጊስ ጠላቶች ምናምን እያሉ ማውራትም የለባቸው። እንደዚህ አይነት ነገሮች ቢኖሩ ጥሩ ነው። የቅዱስ ጊዮርጊስ ላይ ምንም ጥያቄ ነው። ቅዱስ ጊዮርጊስ ላይ አሁንም መፍትሄው በጣም ብዙ ነገር ነው። ብዙ ታዳጊዎች ላይ መስራት ነው። በነገራችን ላይ አሁንም የመፍትሄ ሀሳብ የሚያመጡ ብዙ ሰዎች ሊኖሩ ይችላሉ። ለምሳሌ ቅዱስ ጊዮርጊስ ብቻ አይደለም፣ ታላላቅ የአውሮፓ ክለቦች እኮ በፋይናንሻል በአስተዳደር ችግር የወረዱ ቡድኖች አሉ። ግን ሲወርዱ ደግሞ ያን ይዘው የመጡበት አስተዳደራዊ መፍትሄ ምንድን ነው ብሎ ማጥናትም ያስፈልጋል። ለምሳሌ ባለፉት 4 እና 3 ዓመታቶች ውስጥ ባርሰሎና ትልቅ የፋይናንስ ችግር ደርሶበት ነበረ። የመውረድ ያለመውረድ ብቻ አይደለም፣ የፋይናንስ ችግር፣ ተጫዋቾች ታላላቅ ተጫዋቾችን እስካለማዘዋወር፣ ክፍያ እስካለመክፈል። ባርሰሎና የተወጣው ያን ነገር በምንድን ነው? በፕሮጀክት በታዳጊዎች ላይ ሰርቶ ነው። ቅዱስ ጊዮርጊስስ እንደዚህ አይነት መፍትሄዎች ግን ምንድን ነው? ቅዱስ ጊዮርጊስ በታዳጊዎች ለመስራት ባለፉት 2 ዓመት ሰርቷል እኮ ያን ማስቀጠል አልቻለም። አሁን ላይ እውነት ለመናገር ጣልቃ ገብነቱ አሁን ለምሳሌ ቶተናም ያለበትን ጉዳይ እናያለን። ፍሎረንቲኖ ፔሬዝ እኮ ለበርካታ ዓመታቶች እኮ ሪያል ማድሪድን ሲመሩ እንደ አቶ አብነትም ብዙ በርካታ ዓመታቶችን መርተዋል። እኚህን በሲስተሙ ነው ለነገሩ የሪያል ማድሪድና የቅዱስ ጊዮርጊስን የሚያመሳስላቸው ለበርካታ ዓመታቶች በአንድ ግለሰብ መመራታቸው ነው። ግን ደግሞ አቶ አብነት አሁን ያሉበትና ፍሎረንቲኖ ፔሬዝ ያሉበት ደግሞ ለየቅል ነው። የባርሰሎና ደግሞ ሁዋን ላፖርታም በእንደዚህ አይነት ነገር የሀሳብ ሙግት ሲኖር ለአንድ ክለብ ደግሞ ትልቅ መፍትሄ ይሆናል ብዬ ገምታለሁ። በአጠቃላይ እንግዲህ የአንጋፋው የእግር ኳሱ ክለብ ቅዱስ ጊዮርጊስ በጽኑ ታሟል በሚል ብዙ ሀሳቦችን አንስተናል። በቀጣይ ከመሸጋገሪያ በኋላ ስንመለስ ደግሞ እንደዚሁ ሌላኛውን አንጋፋው ቡድን ኢትዮጵያ ቡናንና የመቶ አለቃ ፈቃዱ ማሞን ከክለቡ መለየት በቀጣይነት እንመለከታለን። ከዛ በተረፈ ደግሞ የአስተዳደራዊ ጉዳይ በኢትዮጵያ ብሔራዊ ቡድን ላይ ጉዳይ ደግሞ እንደዚሁም ደግሞ ምንድነው የመሪነት የጉዳዮችን እናነሳለን። ከአፍታ መሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። አሁን ስፖርት ጉዳያችን አሁንም እንደቀጠለ ነው። ቀደም ሲል እንግዲህ በቅዱስ ጊዮርጊስ ጉዳይ ላይ ስፖርት ክለብ ላይ አነሳን። በቀጣይ ደግሞ አብዬ ምናልባት የሌላኛው አንጋፋው ቡድን ኢትዮጵያ ቡና ከአንጋፋው መሪው ጋር መቶ አለቃ ፈቃደ ማሞ ጋር ተለያይቷል። እንደው እኚህ መሪ ማለት ይቻላል ለኢትዮጵያ እግር ኳስ ብዙ ውለታዎችን የዋሉ ሰው ናቸው። ከዛ በተረፈ 43 ዓመት በጣም ብዙ ነው። በነገራችን ላይ እንደው እኚህ ታላቅ ሰው ከኢትዮጵያ ቡና ሲለዩ ቀጣዮቹ ደግሞ መሪው ደግሞ ተገኝተዋል። ለኢትዮጵያ ቡና ምንድን ነው የሚያሳየን ይሄ ነገር ይለውጥ? እንደው ቅዱስ ጊዮርጊስን ቅድም ስናነሳ ነበረ የተወሰነ ጊዜ ኖሮት ቢሆን ደግሞ ይሄ ሁሉ ሳይመጣ ኢትዮጵያ ቡናም እንደዚህ እንዳስረከበው ቅዱስ ጊዮርጊስን ማስረከቦት ቢሆን በደስታ ነበር። አሁንም እንደ ኢትዮጵያ ቡና የምናወራው የሲስተም ጉዳይ አለ። በጣም ጥሩ ነገር ነው ያነሳው። አጋጣሚ የመቶ አለቃም በጣም ብዙ ጥያቄ የሚነሳባቸው ለውጥ የሚፈልጉ ሰዎች በጣም ብዙ ጥያቄ የሚጠይቃቸው ሰው ናቸው። ራሳቸውም ያውቃሉ ያልሰራዋቸውም ነገሮች ይቅርታ ደጋፊውን ብለዋል። በተጨማሪ ለሰሩት ነገር ደግሞ አክብሯቸዋል፣ ይታወቃል። ከ2 ዓመት በፊትም ጥያቄ ነበረ እንደዚሁ እንደ ቅዱስ ጊዮርጊስ ደጋፊዎች ወደ ህጋዊ ነገሮች የመሄድ ሌላ እንቅስቃሴዎች ነበሩ። ነገር ግን በጊዜ ነው የቆመው። ከዛ በኋላ ፈጣሪ ፈቅዶ ነው ብዬ ማሆነ እድለኛ ስለሆኑ በእንደዚህ ተከብረው የስልጣን ሽግግር አድርገዋል። የቅዱስ ጊዮርጊስም ቅድም እንደዚህ የዛሬ 2 ዓመት ስጠይቃቸው እንደዚህ አይነት ነገር ነበራቸው። ቅድም ያልኩ ነው ሴፍ አንድ ምናምን የሚለውን ነገር ስለሚያሳስባቸው ይመስለኛል የሚተማመኑበት ነገር ለግላቸው ስላጡ ያ ነገር አልሆነም። መቶ አለቃ በጣም ብዙ ነገሮች ማንሳት ይቻላል፣ ግን እድለኛ በሚለው በጣም እድለኛ ሰው ናቸው። ለምን
የቅዱስ ጊዮርጊስን ነገር እያየን ስለሆነ አንድ፣ ሁለተኛ በህይወት እያለ ተከብረ የምታየውን ክለብ ደግሞ ከጀርባ ሆነ ምን ደረጃ እንደሚደርስ፣ ሶስተኛ አስተማማኝ እጅ ላይ ሰጥቼዋለሁ አልሰጠውም የሚለውን ጥያቄ ለራስህ መልሰ ሪታየር ማድረግ በጣም ትልቅ ነገር ነው። ከስፖርቱ ሙሉ ለሙሉ ሪታየር ላይ ያደርጉ ይችላሉ፣ ግን ቡናም በአስተማማኝ እጅ ላይ ሰጥተው ወርደዋል። ይሄ ደግሞ በጣም ጥሩ ነገር ነው፣ ራሳቸውም የመሰከሩበት ነገር ነው። ከኢትዮጵያ የመጀመሪያ ቡና ላኪዎች ውስጥ ትልቅ ባለ ሀብት ናቸው። ትልቅ ታሪክ አላቸው። እንደ ራስ እንደ ልጅ እንትን ብለህ ያደረስከውን ክለብ ደግሞ እዚህ ደረጃ ደርሰው ለኔክስት ጄኔሬሽን ማስተላለፍ ላይ በግሌም እንደ ስፖርት ቤተሰብ ብዙ ሰው እንደሚያደርገውም ደውዬ አመስግኛቸዋለሁ። እንኳን ደስ ያሉት ነው ማለት የሚቻለው። መጀመሪያ ደግሞ የሚገርምም ከእንትን ከማለታቸው በፊት ከሳምንት በፊት ቃለመጠይቅ አድርጌላቸው እለቃለሁ ብለው ነበርና እሱም ዜና አድርጌው አንድ የእሳቸው የቅርብ ሰው ደወለልኝና አብዬ አንተ ሞኝ ነህ አለኝ። እንዴት? እሳቸው እኮ በጣም 7-8 እለቃለሁ ብለው ነበር፣ አልለቀቁም። እንደውም እርግጠኛ ሆኜ የምነግር አይለቁም ማለት እንጃ፣ ግን ፐርሰናል ነገር ነው ያወሩኝ ማለት እንትን ይሆናል። አይ እኔ እርሶንም ያካትታል የስልጣን ሽግግሩ ስላቸው አዎ ምናምን ብለው የሚመልሱልህ መልስ አለ አይደል? እንዴት ነው? አይ ከዚህ በፊት ለካ ብለው በተለያየ መንገድ አላረጉም። ያው ይታወቃል ሚዲያ ላይም። ግን እኔ በእርግጠኝ ውስጥ የሆነ ፐርሰናል ሰው እንትን ሲልህ አለ አይደል? እለቃለሁ ምናምን ሲልህ እንደዛ ሲሉ ለማንኛውም እስቲ እናየዋለን አይነት ነገር ተባባልን። እኔ ያወራኝን ሰው ማምነው ማከብረው ሰው ነውና የሱንም ነገር ቅዳሜ በጉጉት ነው የጠበቅኩት። እንደዛ ካላረጉ በጣም ገርሞኙላ ማለት ነው ሲል ሰበር ዜናውን እዛው ተሰራ። በጣም ደስ ቅዳሜ ዕለት በጣም ነው ደስ የሚለውና ሌላ ነገር አይደለም። በሰላም የሚባለውም ነገር ይሄ ነው። ነገ ከነገ ወዲያ አሁን ትልልቅ ያው አንተ የምታነሰው ነገር ይኖራል። ትልልቅ ፕሮግራሞች ተዘጋጅተው ተከብሮ ስትሄድ ጥሩ ነገር ያ ማለት በጣም 100% ሰክሰስፉል ስራ ሰርተሃል አይደለም። ይሄን ነው ቅድም ቅዱስ ጊዮርጊስን በይት የተመኘሁት ይሄን ነው። መቶ አለቃም እኮ በጣም ብዙ ራሳቸው የሚቆጫቸው ነገሮች አሉ እኮ ማድረግም ማለት በዛው መጠን ግን ይሄ ክለብ ደግሞ እሳቸው ባይኖሩ ደግሞ ሰርቫይቭ ማያደርግባቸው ወቅቶችም ነበሩ። በእሳቸው ጥንካሬ ሰርቫይቭ ያደረገበት ጊዜዎች አሉ። በታሪክ ከኔ በለጠ በደንብ የሚያብራሩ ሰዎች አሉ። በደንብ በእሳቸው ብቻ በመሆናቸው ሰርቫይቭ ያደረገበት ፓርትም አለ። ስለዚህ በዚህ መመስገን አለባቸው። ሁለተኛ ደግሞ ለሌሎቹ የሚያስተላልፉት መልእክት እሳቸው በባለቤትነት ነው፣ በስራ አስኪያጅነት፣ በክለብ ቦርድ ሜምበርስነት ረጅም ዓመት የቆዩ አሉ። በየክለቡ ለአዲሱ ትውልድ ማስረከብ አለባቸው። አዲስ ጄኔሬሽን መምጣት አለበት። አሁን የመጡት ሰው የቴክኖሎጂ ሰው ናቸው። ቀራንሼ ግሩፕ ባለቤት ለዘመኑ ቅርብ አይነት ማለት የተወሰኑ ዳታዎችን ለመሰብሰብ ሞክሬ ነበረ። በቃ የሆነ ኢትዮጵያን ቡና ከልባቸው ከሰሩ ወደ ሞደርን ክለብ የማሸጋገር ፖቴንሻል አላቸው። እንደዚህ የሚታየኝ ነገር ለምን የኢንስቲትዩሽን እንትናቸውን አይቼ ነው እንጂ እግር ኳሱ ላይ ቅርብ ናቸው አይደለም የሚለውን ነገር ቅርብ ስለሆኑ ነው የመጡት፣ ፈቃደኛ ሆነው ነው የመጡት። ነገር ግን የሚሰሩትን ስራ ያው አይተ ነው እንትን የምትለው ባሉበት ግን እኔ ጥሩ እንትን ካላቸው ጥሩ የሚሰሩ ይመስለኛል። ሌላው ግን ትልቁ ችግሩ እዛ ጋር እንደ መቶ አለቃ ቆዳቸው ጠንካራ መሆን አለበት። የሆነ ሰው በስስት ስሜት ደውለው በጣም ጥሩ ሰው ነው አውቃቸዋለሁ፣ ፐርሰናሊ ጥሩ ስራ ይሰራል። ነገር ግን ያሳሰበኝ የእግር ኳሱን ኢንቫይሮንመንት ነው ያውቀዋለሁ። ታውቃለህ የሆነች ነገር ሲል እስከ ቤተሰብ ምናምን ብዙ የሚረባብሽ ነገሮች አሉት። እንደዛ ሆኖ አረ በቃይም አይነት ነገር እንዳይሉ ብሎ እንደ ስጋት ያው በስስት ስሜት የሚያወራ ሰው ይኖራል። ያው ትልቅ ተቋም የሚመሩ ሰዎች ለእንደዚህ አይነት ነገርም ችግሮችን ማለፍ ይችላሉ ብዬ ነው ፐርሰናሊ እገምታለሁ። በትንሽ ነገር አይወድቅም። ግን እንደዚህ አይነት ሰዎች ነገ ከነገ ወዲያ ሌላም እንደ ሀገርም ብዙ ነገር ሊቀይሩ ይችላሉ በክለብ ተሞክሮ የተሻለ ስራ ከሰሩ። ልክ እንደ አቶ ኢሳያስ ደንደር ማለት ነው ኤልፓ ላይ ሰርቶ በአንድ ወቅት በጣም የሚገርም ስራ የምንመኛቸውን ስራ ሰርቶ በቃ ያለው ነገር ምናምን ሲያዩ ሄደ። ያለው ነገር ፐርሰናል ነገር ሆኖበት ነው ሄደው በምናውቀው እንጂ ክለቡ እየተለወጠ ነበር። ልክ አሁን ሰው ጥሩ ነገር እየሰሩ የሆነ ነገር ቢመጣ እንዳይሉ በሚል ስጋት የሚያወራ ሰው ይኖራል። ነገር ግን ለመቶ አለቃ በጣም ቢግ ሪስፔክት አብዛኛው የስፖርት ቤተሰብም ትልቅ አክብሮት ሰጥቷቸዋል። ለሌሎችም ጥሩ ትምህርት ያስተምራሉ ብዬ አምናለሁ። እኔም በግሌ በጣም ነው ያመሰገንኳቸው። ምንም ጥያቄ የለውም። እንደው እኔ የምለው ቅዱስ ጊዮርጊስም አመራሮቹ በተለይ አሁን ላይ ያሉት ነገሮች ከኢትዮጵያ ቡና መማር አለበት። ለምሳሌ ቅድም ስናነሳው የነበረው ጉዳይ አለ። ሁለቱ አንጋፋ
የስፖርት አመራሮች የቅዱስ ጊዮርጊሱ አቶ አብነት ወልደ መስቀል እንደዚሁም ደግሞ የኢትዮጵያ ቡናው 100 አለቃ ፈቃደ ማሞ መቼም በኢትዮጵያ እግር ኳስ ታሪክ ውስጥ ስማቸው በህያው ከሚጻፉላቸው ሰዎች መካከል ናቸው። ስለዚህ ሰከን ማለት ትልልቅ ሰዎች ናቸው። በእድሜም ይበልጡናል፣ በአስተሳሰብም ይበልጡናል። ኤክስፔሪየንስ የሚባል ነገር አለ። ትልቅ ሰው መፍጠን አይፈልግም፣ ነገሮችን ማሰላሰል አይፈልጉም። ኢትዮጵያ ቡና አሁን 100 አለቃ ፈቃደ ማሞ ከ4 ከ5 ጊዜ በላይ አረ ይሄንን ቡድን ተበረከቡኝ በደብዳቤ በቃል አስገብተው ነበር። ነገር ግን ትልቁ ጥያቄያቸው ይሄን ቡድን ለማን ነው ጥዬ የሚሄደው ያሉበት አጋጣሚ አለ። አሁንም የአቶ አብነትም ጥያቄ ይሄስ ቢሆን ለምንድን ነው በፖዚቲቭ የማንመለከተው ይሄን ነገር? ኢትዮጵያ ቡና ያደረገውም ቅዱስ ጊዮርጊስ ለምንድን ነው የማያደርገው? ለምሳሌ እኚህ እኮ 100 አለቃ ፈቃደ እኮ አለመታደል ሆኖ ነው። በነገራችን ላይ አለመታደል ሆኖ ለምሳሌ እንደው ለበርካታ ዓመታቶች ውስጥ በአውሮፓ አንድ ታላቅ ተጫዋችም ይሁን አሰልጣኝ ከአንድ ክለብ ቢለይ ኢትዮጵያ ውስጥ ያሉ ጋዜጠኞች ምን ያህል ነበር ሽፋን የሚሰጠው? ለእኚህ ታላቅ እግር ኳስ ሰው ለ100 አለቃ ፈቃደ ማሞ የሚገባቸውን ሰጥተናል ወይ? እኛስ ቴንኪው ብለናቸዋል ወይ? በደንብ በስነ ስርዓት። ይሄ ደግሞ ስራቸው ነው። በነገራችን ላይ እሳቸው ብዙ ውጣ ውረዶችን አይተዋል። ብዙ ተሰድበዋል። ብዙ ነገሮች ሆነዋል በኢትዮጵያ ቡና ውስጥ። ቅድም እንዳልከኝ ቆዳ ደንዳና መሆን አለብህ በእንደዚህ አይነት ክለቦች ስትሆን። የቅርብ ከምላቸው የቀድሞ ሌጀንድ ተጫዋቾች መካከል ዳዊት እስጢፋኖስ አንድ ጊዜ ምን አለኝ፣ አሁን ከ20 ዓመት በታች እያሰለጠ ይገኛል። በተሾመበት አጋጣሚ ደውለው እሳቸው ያሉት እዚህ የመጣኸው በዝምድና በእውቅና አይደለም፣ በስራ ነው። ስራ ነው ያሾመህ ብለውኛል አለ። በቅርብ ነው ያሉኝ። አሁን ቅዳሜ ዕለት እሱ እንኳን ያለኝ እንደዚህ። ስለዚህ እኚህን ታላቅ ሰው አለማድነቅ አይቻልም። ቅዱስ ጊዮርጊስም ከዚህ መማር አለበት። መሪውን ሲቀይር በአክብሮት በስነ ስርዓት። ብዙ ተጫዋቾች እኮ ከቅዱስ ጊዮርጊስ ሪታየር ሲያደርጉ እኮ ሸኝተዋል እኮ፣ ብዙ ምስሎችን እየሰጡ ስቴዲየም ውስጥ እየሄዱ ብዙ ተጫዋቾች። ስለዚህ አቶ አብነትም እንደው የሚያስረክቡ ከሆነ ሁለተኛ ጥርጣሬያቸው ስለማንም ማስረክበው እኮ መቀበል አለብን። እኛ ትልቅ ሰው ስለሆኑ ማክበር አለብን የሚል ሐሳብ ነው። ለክለብ ስትል በጣም ቆንጆ ነገር ነው ያነሳው። ቅድም የዳዊትን ስታነሳው ዳዊት 100 አለቃ እያሉ ራስ ወደ ክለቡ የሚመለስ አይመስልም ነበር። ኖርማሊ ይታወቃል። በካሴም ጊዜ ሊመጣ ስለነበር። ግን ይኸውልህ ነው ስለ ክለብ ስታስብ፣ ስለ ራስህ፣ ስለ ልጅ በቃ በጣም የምትቆረቆርለት ነገር ከሆነ እንደዚህ ነው የምታደርገው። ተቃራኒ ሀሳብ ያለህም ሰው ሲሆን አብረህ ታሰረዋለህ። አንተነህ ፈለቀን ቅድም ያነሳውልህ ለዛ ነው። ማምጣት አለባቸው። እናንተ በወቅቱ ወጣቶች የተጠየቃችሁ ጥያቄ አሁን ተረከቡ አይነት ነገር በጣም በስሙዝ ነገሮች እንዲሆኑ ማድረግ ይቻላል። አየህ የማፈልገውንም ሰው ቢሆን ለተቋም ህልውና ለተሻለ ነገር ለትውልድ ስትል ታደርጋለህ። ዳዊት መተው አምጥቶት እንደዚያ ኮንግራ አሉት ስትለኝ እሳቸው ባይፈልጉ ራሱ ተቋም ክለቡ የሚጠቀምበት ነው ብለው ካመኑ ወይም ደግሞ ሌሎች ሰዎች ካመኑ እሳቸውን ሪኮመንድ ካደረጉ ማመን ይሄ በጣም ፕሮፌሽናል ሊደርሺፕ ነው፣ የሚጠበቅ ነገር ነው። ሌላ ግን ቅድም እሳቸው መውረድ ፈልገው ጥያቄ ሲያቀርቡ በብዛት የቡና ላኪዎች መመደብ አለባቸው። ቡና ያው የባለቤትነቱን ጥያቄ ታውቃለህ ከህጋዊ አሰራር እና ግዴታ ራሳቸው ካልመደቡ መሆን አይችልም። 100 አለቃን የሚተካ ሰው ከቡና ላኪዎች እንዳሁን እንዳቶ እስራኤል ካልተመደበ መሳቸው መልቀቅ ስለማይፈልጉ ልቀቁኝ እኔ አልፈልግም እያሉ ስላልተቀየረ ነው እስካሁንም ያልተቀየረው የእሳቸው ስልጣናቸውን ያላስረከቡት። በተጨማሪ ደግሞ የሆነ ወቅት አሁን ልክ ሊቀየሩ ሲሉ ቅድም ያልኩ ሰው እኔ ግን አሁን 100 አለቃ እንዲለወጡ ሁሉ የሚፈልግ ሰው እኮ ነው። ባይቀየሩ ጥሩ ነው ብሎ አስተያየት ይሰጣል። እንዴት ስትለው አሁን በፋይናንስ ችግር አለበት ቡኑ አበሻ ቢራም በጣም ብዙ ችግሮች አሉ። ከዛ አንጻር የቡና ላኪዎች ደግሞ በድሮ መዋጮ ነው፣ አሁን አፕዴት አልተደረገም የክፍያው ማለት ነው የሚያዋጡት። ስለዚህ አደጋ ውስጥ ነው ያለው። እሳቸው እንደውም ኖረው ቢያስቀጥሉት ይሻላል። አይለክ በቃ ይሄ አንደኛ ነው የማውቀው 100 አለቃ እንዲወጡ የሚፈልግ ሰው ነው። ይሄ ያለ በጣም የሚከበር ሰው ማለት ነው። ለክለብ ማሰብ ማለት ይሄ ነው። ከቅዱስ ጊዮርጊስ ይሄን ማድረግ የሚያችል ሰው ይታጣል። በጣም ቀላል ነገር ነው። እንደዛ አይነት ነገሮች መኖር አለባቸው። ዝቅ ማለት ልክ አሁን የክብሪት አለ አንዷ ዝቅ ስትል ሌሎች እሳቶችን
ተያይዘ ገደል ውስጥ ነው የምገባው እንደዚህ አይነት ነገሮች። ግን ይሄ ነገር በነገራችን ላይ ያመጣው ጉዳይ ምንድነው? የቅዱስ ጊዮርጊስ እንደዚህ መሆን ነው። ለምሳሌ በአቶ አብነትና በዚህኛው በኩል ያለው አለመግባባት ቅዱስ ጊዮርጊስን ጎድቶታል። አሁንም ኢትዮጵያ ቡናን እንደዚህ አይነት አዘቅት ውስጥ እንዳይገባ ብዙ የክለቡ ደጋፊዎች ይጠነቀቁለታል። በተለይ የቀድሞ ተጫዋቾች ከአቶ ከመቶ አለቃ ፈቃደ ማሞ ጋር ያላቸው ግንኙነት ጥሩ አይደለም የሚባል ነበር እኮ። አሁን ለምሳሌ አሁን ጥሩ አይደሉም ከሚባሉ ተጫዋቾች መካከል የዳዊት እስጢፋኖስ አንዱ ነው። እኚህ ለእግር ኳስ ለኢትዮጵያ ቡና ምን ያህል መስዋዕት እንዳደረጉ የሚያደርገው ነገር ኮንግራ ሲሉት ይህን የቀድሞ ተጫዋች ሰርፕራይዝ ነው የሆንኩት አለ። ለካ እኚህ አመራር እውነት ነው። እንደውም በሆነ አጋጣሚ ከአንድ ኩባንያ ጋር ስምምነት ሲያደርጉ ሲናገሩ የነበሩት ከኢትዮጵያ ቡና ድንቡሎ አልወሰድኩም፣ የተጠቀምኩበት ነገር የለም። አቶ ገዛኸኝ ወልዴም ስለሳቸው የመሰከሩበት አጋጣሚ አለ። ታላቅ ሰው ናቸው። ብዙ የኢትዮጵያ ቡና ሰዎች ይናፍቋቸዋል። በእርግጠኝነት ሊደርሺፕ ምን እንደሆነ አሳይቷል መቶ አለቃ ፈቃደ ማሞ። ምክንያቱም ይናፍቋቸዋል ብዬ ገምታለሁ። በጥሩ ነገር ነው አስረከቡ የሄዱት። ተግዳሮቱ በቀጣይነት የሚመጣው አመራር ነው። ዶክተር አሁን እንዴት አድርገው ነው ማኔጅ ቅድም ነካ ስላረክልኝ ነው ለእግር ኳሱ ቅርብነታቸው ምን ያህል ነው? አሁን የኢትዮጵያን እግር ኳስ በደንብ ማወቅ አለብህ። ለዚህ አይነት ነገር ኢትዮጵያ ውስጥ ካሉ ሁለት ታላላቅ አንጋፋ የክለብ ደጋፊዎች ውስጥ አንዱ የሆነው ኢትዮጵያ ቡና በእኚህ አመራር ላይ ምንድነው የሚፈልገው? ኢትዮጵያ ቡናን መረከብ ብቻ ሳይሆን በቀጣይስ ኢትዮጵያ ቡና ምን ላይ እናየዋለን? አሁን የፕሪዲክሽን የሆነ መረጃ የተወሰነ ነገር ይኖርና ከዛ ተነስተ ምን ሊያደርጉ ይችላሉ የምትለው ነገር ሊኖር ይችላል። በደንብ በስራቸው ወደፊት አይተን ብዙ ነገር እናወራለን ብዬ ገምታለሁ። የሚታየኝ ተስፋ ነው። ጥሩ ነገር ሊመጣ ይችላል። በተለይ ግን ትኩረት ቢያደርጉ ድረስ የሚለኝ ክለብ ስትራክቸር ልክ አሁን የቡና መዋቅር ስላለው የተወሰነ ከደጋፊዎች ጋር የቦርድ ሜምበርስ ምናምን እነዛ ነገሮች በጣም ትንሽ ነገሮች ናቸው መስተካከል ስለሚችሉ ያን ያህል ህጉ ለውጠ ብዙ ስብስብ ነገሮች ላጋባ ትችላለህ። ኢትዮጵያ ቡና ስራ ነው የሚያስፈልገው መስራት። ለምሳሌ የመጀመሪያው የክለብ ስትራክቸር ደሰለ በጣም ትንሽ ነገር ነው፣ ግን ትልቅ ነገር ነው ይመስላል። ትንሽ ነገር ይመስላል፣ ግን በጣም ትልቅ ነገር ነው። መለማመጃ ሜዳ አለ አይደል? በዘመናዊ መልኩ መስራት አለበት። ምቹ እንዲሁም በቃ ስታንዳርዱ ልክ ሌሎች አውሮፓ ሀገሮች፣ አፍሪካ ሀገሮች እንደምናየው የክለብ ተጫዋቾችን የምታበላበት የምታጠጣበት የለቡ አይተዋል አይደል ሜዳውን? በቃ እውነት ያሳዝነኛል። አንድ ትልቅ ክለብ እንደዛ ነው አይደለም? አሁን እንደውም ጭራሽ ነገሮች አንሷል እኮ። በዘመናዊ መልኩ በቃ በጣም የሚያምር አድርገህ መስራት ትችላለህ። ደረጃውን ጠብቀ በክለብ ስታንዳርድ ማለት ነው። አንድ የራስ ስቴዲየም የሚኖሩትን ነገሮች በዛው መቀጠል በቃ በደንብ። ሁለተኛ ሲስተም፣ የአሰልጣኞች ቅጥር፣ የተጫዋቾች አገባብ አወጣጥ፣ ረጅም ነገሮች ልክ በጣም በፍጥነት አሰልጣኝ ያመጣ ይቀያየርክ የትም ልደርስ አትችልም። ሎንግ ራን የሆኑ ነገሮችን እያሰብክ ከደጋፊዎች ጋር እየተነጋገርክ በጣም ኮሜርሻላይዝ አድርገው በትልቅ ደረጃ የክለብ ቁመና የሚባለው ነገር አለ። በፖለቲካን ቋንቋ ቁመና እንደዛ አይነት ነገሮች ማድረግ አለበት ኢትዮጵያ ቡና። ያው ደፍረን ያልተናገር ነው ኢትዮጵያ ቡና በቀጣይ ምን ሊሆን ይችላል የሚለው ያም ደግሞ እንደው ፕሪዲክት ላናደርግ የቻልነው ሲስተም ስለሌለ ነው። ኢትዮጵያ ውስጥ በእግር ኳሱ ላይ ለምሳሌ በአውሮፓ ደረጃ ብታስብ አንድ የክለብ አመራር የሆነ ቡድን ይዛል ብትል ከቀደመ ማንነቱ ወደፊት ደግሞ ካለው ነገር እርግጠኛ ሆነ ልትናገርለት ትችላለህ። አሁን ላይ ግን ምንም እርግጠኛ ባልሆንክበት ነገር ላይ በአጠቃላይ ስትራክቸሩ ነው ቅድም እንዳልከው ደግሞ የክለቡ ይሄ ውስጣዊ የቅጥር ጉዳዮች ላይ እሱ በጣም መፈታት ስላለበት ነው። በአጠቃላይ ኢትዮጵያ ቡና እንግዲህ ብዙ ነገሮች ጥሩ የስልጣን ሽግግር አድርጓል። አዎ እናመሰግናለን። ይሄ ዘመናዊነት ነው ብዬ ገምታለሁ። ጥሩ ነው። እንግዲህ በቀጣይ እንግዲህ ዶክተር ብዙ ነገሮችን ይቀይራሉ ብዬ አስባለሁ። ወደ መጨረሻ ጉዳያችን እንለፍ። የኢትዮጵያን ብሔራዊ ቡድን እናንሳና ከዚህ ከሊደርሺፕ ጋር እያያዝን ነገሮችን እናነሳለን። እንደው መቼስ አንድ የምወደው አንድ የነዋይ ደበበ ዘፈን አለ ሀገሬ ሰው አጣሽ ወይ የሚል በጣም ብዙ ነገሮችን ይነግርሃል ያ ዘፈን። አሁን በስፖርቱም አንዳንድ ጊዜ ይነግርሃል። ይሄ እንደው
ክቡር ይድነቃቸው ተሰማ ይህን ባላዩ የሚያስብል ነገሮችን ነው። ኢትዮጵያ የ2029 አፍሪካ ዋንጫን ለማዘጋጀት ጥያቄ በምታቀርብበት እየተንደረደረች ባለችበት ነገር የእግር ኳስ አመራሮችስ ምን እያደረጉ ነው? በአፍሪካ ላይ ተጽዕኗቸው ምን ያህል ነው የሚለውን ጉዳይ ማንሳት እንችላለን። እሱ በጣም ዘፈኑን በውስጥ እያሰብኩ አይደለ? ግን እሱ ምን አለ መሰል አጣሽ ወይ ጥያቄ ነው ሀገሬ ሰው አጣሽ ሲል አለ ነው አለ ግን አልተጠቀምንበትም። አሁን ሌላ ሰው ያለው የኛ እኮ ትንሽ ቁጭት አሁን አንተ የሚፈጥርብህ በጣም ትልልቅ ሰዎች ስላሉ እኮ በጣም ዳር የተገፉ አሁን እናንተ ስናወራ ከእናንተ በላይ በጣም ማውራት የሚችሉ ሰዎች በቲቪ እየሰሙ ነው። በሪስፔክት ነው የምታወራው። ብዙ ሰው ነው የሚሰማህ። በጣም እውቀት ያለው ሰው ይሰማሃል። ኖርማል መደበኛ ያው ኦዲየንስ በሶስት ይከፈላል ታውቃለህና ሳትፈልግ ትሁት ሆነህ ነገሮች እንድታደርግ ያደርጋል በግዴታ። በጣም ብዙ ሰው ነው እውቀት ያለው ሰው ኢትዮጵያ ውስጥ ግን ጫፍ ላይ ነው ያሉት። በተለያየ መንገድ ይጋፋሉ፣ ድምጻቸውን አጥፍተዋል። እነዛ ሰዎች ይምጡ ነው፣ በቁጭት ነው። የአፍሪካ ሊደርሺፕ ላይ ያነሳው ነገር በጣም ትኩረት አልተደረገበትም እንጂ ይኸውልህ ይገኝ ምን መሰለህ ኢትዮጵያ የባህር በር የላት ምናምን ይባላል። አሁን ላንድ ሎክድ እግር ኳሱ ራሱ ላንድ ሎክድ ነው። የባህር በር ያስፈልገዋል የኢትዮጵያ እግር ኳስ ራሱ። እዚህቹ እያሰብን ነው ያለነው። እዚህቹ በቃ የራሳችን የሰፈር ሙድ ውስጥ ምናምን ነው ያለነው። ተሻግረን ቀይ ባህር ምናምን አቶ ይድነቃቸው ሄደው ፊፋ ላይ የሚሰሩትን ስራ አፍሪካ ሊደርሺፕ ላይ ሞሮኮ መንግስቱ ወርቁ እንኳን በነበሩበት ሰዓት ላይ አሁን ኢንስትራክተር የሚመሰክሩት ነገር ምናምን ማሰልጠኑ ብቻ አይደለም ሌሎች ኢንፍሉዌንሶች ቶና ውስጥ ልክ አንድ በታሪክ የተጻፈውን ነገር መንግስቱ ኃይለማርያም የአፍሪካ ዋንጫ ኢትዮጵያ እንድታዘጋጅ እፈልጋለሁ ሲል በቀጥታ ሄደው ክቡር ይድነቃቸው ኢትዮጵያ እንዲመጣ ያደረጉበት የተሰሚነት ደረጃ አለ። ይሄ አሁን ላይ የኢትዮጵያ መንግስት ይፈልጋል የአፍሪካ ዋንጫ። በጣም ብዙ ነገሮች ውስጥ የገባ ነው አይደል? አቶ ኢሳያስ ከሚችሉት በላይ እንደውም ከሚጠበቅባቸውም በላይ እየለፉ ነው አይደል? ለምን ይመስላል? ተንከባሎ የመጣ እኮ የሊደርሺፕ እኮ ፌለሪቲ እኮ ነው። ልክ እንደ ፖለቲካው በብሔር በምናምን እየተበላላን እዚህ ያለንን ነገሮች ሁሉ እንዳጣ ነው ሁሉ እግር ኳሱም ላይ ነው ተመሳሳይ ነው። ቪዥን ስለሌለን ያለን ነገር ራሱ ስላጣ ነው። እዚህው ምናምን የቀበሌ የሰፈር ሙድ ውስጥ ሆነን እርስ በርስ እየተበላላን ልክ ላንድ ሎክድ እንደሆነ በትልልቅ ሊደርሺፕ ደረጃ መድረስ ሲገባን ሊደሮች መሆን ሲገባን አቶ ባህሩ አቶ ኢሳያስ ምናምን እያልክ እዚህ መቀጣቀጥ ምንም ጥቅም የለውም። እነሱን እንደውም ወጣ አድርገህ እንዲሰሩ ወደ አሁን በጣም ረጅም ኤክስፒሪየንስ እያዳበሩ ነው አይደል? ገፍተህ ኢስት አፍሪካ ላይ እንዲመረጡ አድርገህ በወጣቶች እንዲተኩ ምናምን ያለህን ሪሶርስ ማባከን የለብህም እና እነሱን ወደዛ ገፍተው ከዛ አዳዲስ ወጣቶች እንዲመጡ በጣም ቪዥን ያላቸው ጎበዝ ትልልቅ ስራ መስራት የሚችሉ ባለሙያዎች አሉ። አሁን ቀደም ያልነው ነገር እነሱን ማምጣት ክፍትፍትፍት ማድረግ ያስፈልጋል። እንደዚህ ምናምን ብለን አናድግም፣ የትም ደረጃ ልንደርስ አንችልም። ካየህ የሆነች እንኳን መረጃ እንደዚህ ምናምን እነዚህ የሚባል ነገር የለም። ጊዜው አልፏል። አሁን በጣም ትልልቅ ለውጥ ማምጣት የሚገባን ወቅት ነው። በነገራችን ላይ ከሌሎች ዘርፎች እግር ኳሱ ስፖርቱ አካባቢ የሆነ አዋጅ ምናምን መውጣቱ ብቻ አይደለም፣ በጣም ብዙ ነገር ወደ ኋላ ቀርቷል ከሌሎች። አሁን ኢትዮጵያ የአንድ ሀገር መንግስት ቪዥን ነው ሴክተሮቹ የሚያሳዩት ወይም ኢንዱስትሪው የሚያሳየው ቪዥን ነው። ለምሳሌ ይሄ መንግስት እንደዚህ መሆን እፈልጋለሁ፣ የአፍሪካ ምናምን የባህር በር እንዲኖረው ይፈልጋለሁ፣ እንደዚህ ይፈልጋለሁ ሲል ቪዥኑን ነው የሚነግር አይደል? በእያንዳንዱ ኢንዱስትሪዎች ውስጥ ፊት ማድረግ አለብን። እግር ኳስ ውስጥ ያሉት ሰዎች ሲሰሙ ሳይጠራረጋቸው በፊት አፕዴት ማድረግ አለባቸው። ከክለቡ አመራር ጀምሮ ነው የምነግርህ። እዚሁ ያው ለሀገሬ ቲቪ የምነግርህ ተጨባጭ መረጃ ነው። ጥርግርግ የሚያደርጋቸው ነገሮች አሉ። ሲስተም የሚመጣ የሰው የሚቀየሩ ብዙ ነገሮች አሉ። አፕዴት ራሳቸው ማድረግ አለባቸው። ለአፍሪካ ሊደርሺፕ ኢትዮጵያ ያላት ቦታ በብዙ ነገሮች ይፈለጋል ስለነበራት ነው። ሌላ ነገር አይደለም። አሁን ይሄ ፕሮፓጋንዳ ምናምን ነገር አይደለም። ፖለቲካ ምናምን አይደለም። ራስን ማወቅ ነው። እኛ የጋሽ ይድነቃቸው ልጆች ነው ማለት ነው አይደል? በዛ ደረጃ ፊት ማድረግ አለብን። አፍሪካ ከጋዜጠኞችም ነው የምነግርህ። እኛ ጋዜጠኞች እዚህው እንዲህ እውነት ነው እንዴ? አሁን የሴካፋ ውስጥ እንኳን የኮሚኒኬሽን ሜምበርስ እኮ የለንም እኛ እኮ። ከኡጋንዳ ምናምን መጥተው ነው ኢትዮጵያ የሚያስተናግዱት እኮ። አሁን ኡጋንዳዊ ነው የኮሚኒኬሽን ኤክስፐርቱ። እንደውም የሆኑ ነገሮች ሁላ ከኔ ጋር ተጣልተን ነበር። አንዳንዴ ለኢትዮጵያ የሚያሳያቸው አክቶች ምናምን እኛን የሚያዩበት ደረጃ ራሱ አፍሪካኖች በጣም ነው የሚያናደደ።
እና መጨረሻ ላይ እንደውም ይቅርታ እኔ እኮ ቢቢሲ ምናምን ሰራ ነበር እና እንትን ለማለት ፈልጌ አይደለም ብሎ ራሱ ፕሮፋይሉን ሁላ ይነግራል። አሁን ይሄን ያነገርኩም መሰለ ጋዜጠኞች እኛ ካፍ ውስጥ ምን ያህል ፓርቲሲፔት እናደርጋለን፣ ኢቨንቶቹን እያንዳንዱ ምን ያህል እንሄዳለን፣ ከሚዲያዎቹ ኤዲቶሪያል ቅድም ያልኩ ከእያንዳንዱ ከፌዴሬሽኑ ማብቃት ካለበት ማብቃት አለበት። ተቋሞቻችሁ ጋዜጠኞቻችሁ ኢንተርናሽናል እንዲሆኑ ማድረግ አለባቸው። ለጋዜጠኛ አሜሪካ ሄዶ አውሮፓ ሄዶ መዘገብ ስራው ነው፣ ኖርማል ነገር ነው። እንደ ትልልቅ ምናምን ነገር መቆጠር የለበትም። እኛ ጋዜጠኞች ያለን ቦታ ስራችን ያ ነው። ሌሎች ሊደርሺፖች አመራሮች እንደዛ ገብቷል። በየቦታው ሁላችንም የአፍሪካን እግር ኳስ መቆጣጠር እንችላለን እንደነበርንበት ቦታ ማለት ነው። የዛኔ እናወራለን። አሁን ሮይ 2020 እና 29 ተብሏል ፕሮጀክት በእያንዳንዱ ዘርፍ ለአሁን ብቻ አይደለም በዳኛ በጋዜጠኛውም በሌላውም በሁሉም ነገር ያስፈልገናል አይደል? ብቁ መሆን ባለሙያዎች መኖር አለባቸው። ስለዚህ ሊደርሺፑ ላይ ከእይታ ይጀምራል። ከጋዜጠኛ ከአመራር ከዳኛ ከሁሉም ነገር መውጣት አለብን። ከኢትዮጵያ ነው ማለት ማርኬቱ አለ እዚቹ የተጫዋቾች ዝውውር ላይ እዚቹ ገንዘቦች ላይ እዛ ላይ ካሰወጣ አስገባ ምናምን ከምትል ይልቅ በዶላር እኮ ትልልቅ ጥቅሞች የምናገኝባቸው ኢኮኖሚካሊ ራሳችን የምንጠቀምባቸው በጣም ብዙ ነገሮች አሉ አፍሪካ ላይ። ሌሎች ናቸው መጥተው ለዛውም ለእግር ኳሱ ቅርብ ያሉ ሰዎች መጥተው ነው ኮንከር ያደረጉት። እኛ ሄደን ፊት ማድረግ አለብን። የፊፋ ኮሚኒኬሽን ውስጥ ዝም ብሎ የሆነ እንትን ኢማጂኔሽን ስቶሪ አይደለም ነገር የጌታ ቃል እኮ በጣም በቀላሉ ኢትዮጵያዊ ባለሙያዎች ካፍ ውስጥ በኮሚኒኬሽን ኤክስፐርት ናት። እሺ ይቅርብን፣ ሴካፋ ውስጥ የለንም። ለምን? ሌላ ነገር አይደለም። በጣም ቀላል መስመር አለ። እሱን ማድረግ ስላልቻለን የሚታየን እኛ እዚህ ጋር ያለችው ነገር ብቻ ነው። ለዛ ደግሞ ፌዴሬሽኑም ኃላፊነት አለበት። ልክ አሁን የሞሮኮ ፌዴሬሽን ከራሱ ጋዜጠኞች አልፎ ዲፕሎማቶች የሚሆኑ ጋዜጠኞችን አሁን ፋይሳል ሄዶ ነበር አይደል? ባለፈው የኢቢኤስ ጋዜጠኛ ከሞሮኮ ጋዜጠኛ የበለጠ ፋይሳል ያወራላል ስለ ሞሮኮ ዲፕሎማሲ። የኢትዮጵያን ጋዜጠኞችን ማብቃት የፌዴሬሽኑ ስራ ነው፣ የሚዲያ ተቋሞቹ ስራ ነው። ስለ ስፖርት የምታወራ ከሆነ ስፖርቱ እንዲያድግ ሚዲያው በጣም ትልቅ ተጽዕኖ ስላለው ማኒፑሌት እደረጋለሁ እንደዚህ ያላደቀፈኝ የምትለው ስታበቀው ነው። ለምን? አገራዊ ችግር ስላለ በቃ ይታወቃል ያለንበት ነገር አይደል? ስለዚህ እነዛን ጋዜጠኞች ኢንተርናሽናል ኮርስ እንዲወስዱ ማድረግ ትችላለህ። ደቡብ አፍሪካ የሆነ ወስደህ ሄደህ እንዲማሩ ማድረግ ትችላለህ። በየጊዜው አብረው እንዲዘግቡ ምናምን ማድረግ ትችላለህ። በጣም ብዙ እንደዚቹ በቃ ጉዞ ሲመጣ እንደዚች መሄድ ምንም አንደኛ ማርኬቱ እኮ ባይኖርኩሽ አለ በጣም ብዙ ነገሮች አሉ። ሶ ለዛ ነገር ማድረግ አለብን። ሊደርሺፑም ላይ አሁን አቶ ኢሳያስ ምክትል ፕሬዚዳንት ተደጋጋሚ ስለነበሩ ስላልተመረጡ ወይ የፊፋ ኃላፊነት ስላሉ የካፍ ስራ አስፈጻሚ ስለሆኑ ይሆን ይችላል። አሁን የኤርትራው የተመረጡት አቶ ጳውሎስ ግን መመረጥ አልነበረባቸው። በሌላ አይደለም። አንደኛ እሳቸው ለኢትዮጵያ ያላቸው አመለካከት ትክክል ጤነኛ የምትለውም አይደለም። የአንድ ሀገር እሳቤዎቹ በእያንዳንዱ ዘርፍ ይታያል። ምን ለዛ ነው ስፖርት ከሁሉም ገለልተኛ ሆኖ እሳቸው ፖለቲካ ነው የሚያራምዱት። የኦፊሻል ፌስቡክ ፔጃቸውና ትዊተራቸው እንደ ኤክስትራቸው ላይ ግባ ኃይለኛ አክቲቪስት ናቸው። ሶስተኛ አፍሪካ ዋንጫ ኢትስ ቢሎንግ ቱ ኤርትራያን አስበው። የዛ ሰዓት ኢትዮጵያ ባህረ ነጋሽ አንድ የኢትዮጵያ ክፍል ናት። ከ11-9 ምናምን ብሔራዊ ቡድን ተጫዋቾች ከዛ አካባቢ ስለመጡ ይሄ እኮ ፖለቲካ ነው፣ እግር ኳስ አይደለም እኮ። እነዚህ ሰው መመረጥ የለበትም። ሳቦታጅ ላለማድረጉ ኢትዮጵያ በካፍ ውስጥ አንዳንድ ነገሮች ላለማድረጉ ምንም ዋስትና የለም። በጣም በሄት ስፒች አይነት ነው የሚያወራው። ገባና ይኸው መጽሐፎች ራሱ ፕሮሞት ያደርጋል። አቶ ኢሳያስ ባይመረጡ ባይፈልጉ ኃላፊነት ባይኖሩባቸው እንዳይመረጥ ማድረግ አለባቸው። እንደዚህ አይነት ሰው ትክክል። አሁን የኤርትራ ጥላቻ ምናምን አይደለም። እኔ የቡልጋሪያ ሰፈር ነኝ፣ ኤርትራውያን ናቸው አብዛኞቹ አብሮ አደጎቼ ጓደኞቼ የምወዳቸው። ይሄ እንትን ምናምን ፖለቲካ ምናምን አይደለም፣ ሪል ነው የምነግርህ። ስለዚህ ኳስና ፖለቲካን የሚለዩ ሊደርሺፖች እውቀት ያላቸው ሰዎች ማምጣት አለባቸው። ሪል አሁን ይሄ ሰው ኢትዮጵያና ኤርትራን የሚያቀራርብ ይመስላል። ለኤርትራ ነው የሚገባው ሶስተኛው አፍሪካ ዋንጫ የሚል ሰው እኮ ጠላት ነው ምናምን የሚሆነው እንጂ ስፖርት ያለውን ነገር የሰሜን ኮሪያና ደቡብ ኮሪያና እንዲያደርገውን በኦሎምፒክ እንዲወዳደሩ የሚያደርገውን ኮንሴፕት ምናምን አያስብም። እንደዚህ አይነት ሰው ኢትዮጵያን ስለመጉዳት ነው የሚያስበው። ቢኮዝ ሌተርም አረጋግጬ በደንብ እነግርሃለሁ ለካፍን እየጠየቅን ነው የሚልም አለበት ኦፊሻሉ ከዚህ በፊት ሳይመረጥ በፊት እንደዚህ አይነት ሰዎች እንዳይመጡ። አሁን የሊደርሺፕ ፌዴሬቲ ነው። ከአንዳንድ ኢትዮጵያ ስትጠይቅ ያልተሰጣትም የሊደርሺፕ ፌዴሬቲ ነው። እንደዚህ አይነት ነገሮችን ለማምጣት ከጋዜጠኛውም ከአመራሮቹም አጠቃላይ አሰልጣኞቹም ልክ አሁን ውበቱ
ጃሙስ ሄዳል ለአሻንቲ ኮቶኮ የሚሆን ለቱኒዝ ማለት በሌሎቹም ብቁ ነው ለማሰልጠን። ማርኬቱ ስለሌለ ሰዎች ስለሌለን ስላልተዋወቀን አሁን ያልነው ነገር ፌል ስላደረገ ነው እንጂ ያለው አቅም ለጃሙስ ከጃሙስ በላይ ነው ሪል ማለት ነው። የደቡብ ሱዳን ሌሎቹን አሰልጣኞች አሁን ድሮ የመን እየሄዱ ከዛ በኋላ ወደ አውሮፓ ምናምን የመሄድ ተስፋ ነበር። በእያንዳንዱ ዘርፍ እኛ ፌል አድርገናል ሊደርሺፕ ላይ ያን ነገር መንቃት አለብን። ልክ ላንድ ሎክድ እንደሆነ ብሎ አስተሳሰባችሁ ሎክድ የሆነ ነገር መክፈት አለብን ለማለት ነው። ምንም ጥያቄ የለውም። ይሄ የባህር በር ለኢትዮጵያ ያስፈልጋታል እንደሚባለው ሁሉ የእግር ኳሱን በር ያስፈልገናል። ይሄ ሊሚት ያስፈልገዋል ብዬ ገምታለሁ። ምክንያቱም ቅድም ስናነሳው የነበረው ጉዳይ አሁን እንደው የአመራርነት ፌል ማድረጋችን በተለይ ቅድም የጠቀስነው የሴካፋው ፕሬዝዳንት የተመረጡት ማን ናቸው? ከኋላ ከጀርባቸው ያለውስ ጉዳይ ምንድን ነው? እኚህ አቀንቃኝ ፕሬዝዳንት ከመሆናቸው በፊት አክቲቪስት ናቸው። ፖለቲካ ውስጥ በደንብ የሰሩ ሰው ናቸው። ከዛስ አሁን እኔ ፍርሃቴ ምንድን ነው? እኚህ የሶስተኛ የአፍሪካ ዋንጫ ኢትዮጵያ ያሸነፈችው ለኢትዮጵያ ሳይሆን ለኤርትራ ነው የሚገባው ብለው የሚሟገቱ ሰው 10 ኤርትራውያን ተጫዋቾች ስለነበሩ ያ ለካፍ ደብዳቤ ልከን እናስመልሳለን ወይም ደግሞ ክሬዲቱ የኛ ነው፣ ሶስተኛ የአፍሪካ ዋንጫ ኢትዮጵያ ሳትሆን ኤርትራ ናት የወሰደችው ብለው የሚሟገቱ ሰዎች አሁን የአፍሪካ የካፍ ፕሬዝዳንት ሆኗል። ቅድም እንደጠቀስክልኝ አቶ ኢሳያስ የሴካፋ ፕሬዝዳንት ሆኗል። አቶ ኢሳያስ ጅራና ሌሎች አመራሮች ምን እየሰሩ ነበረ? ይሄ ሎቢ እስከሚሰራ ድረስ ያው ያላቸው ባክግራውንድ የፖለቲካ ስለሆነ ነው። ጥላቻም የሚዘሩ ሰው እንዴት የምስራቅ አፍሪካን ወይም ደግሞ የሴካፋ ፕሬዝዳንት ሆኖ ሲመረጡ ቁጭ ብለን እናያለን። ይሄ አንዱ የአመራር ፌለሪቲ ነው። ኢትዮጵያ ውስጥ የአፍሪካ ህብረት መቀመጫ ናት ኢትዮጵያ አይደል? ታዲያ ግን የሴካፋ መቀመጫ የካፍ ኬንያ ነው ያለው። አስበው ማለት ትልቁን ተቋም ይዛ እዛ ነው ያለው ማለት ከዚህ ከኢንስቲትዩሽን ጀምሮ የተጫዋቾች ማህበር የት ነው ያለው? የተጫዋቾች ማህበር ጉዞ እንደዚህ ሄዶ ለተጫዋች ደሞዝ መከራከር ብቻ ነው እንዲሰራው አይደለም። የተጫዋቾች ማህበር ቀደምት የኢትዮጵያን ተጫዋቾች ናቸው የአፍሪካ መሪዎች። በነዛ ኮንሴፕት በጣም ኢንተርናሽናል የፊፋ የተጫዋቾች ማህበሮች ውስጥ አባል ምናምን ብቻ ኢንፍሉዌንሻል የመሆን በጣም ትልልቅ ነገሮች የማድረግ አፍሪካ ወንድሞችን አንድ አድርገህ ብዙ እንቅስቃሴዎችን ማድረግ አለበት። በዛ ደረጃ ዝም ብለን እዚቹ ኢትዮጵያ ቡና፣ ቅዱስ ጊዮርጊስ መቻል እንደዚህ ያለን ነገር ተደፍኖ በመኖር የለብንም አይነት ነው። እውነት ነው። እንግዲህ እኔ ትልቁን የምናገረው ነገር በድፍረት አሁንም በድፍረት ነው መናገር የምችለው ይሄን ነገር ለምንድን ነው ቀጣይ ኢትዮጵያ የ2029 አፍሪካ ዋንጫን 28 ከሆነ ለማዘጋጀት ጥያቄ ባቀረበችበት እየተንደረደረች ባለችበት ጊዜ አሁን አቶ ጳውሎስ ወልደ ሃይማኖት የሴካፋ ፕሬዝዳንት ሆኖ ለኢትዮጵያ ለማዘጋጀት ጥያቄ ያቀረበችው እንትን አይኖረውም ወይ? ችግር አይኖረውም ወይ? ሎቢ አይሰራውም ወይ? ኢትዮጵያ አይገባትም ማዘጋጀት። ምክንያቱም የባህር በር ጥያቄ በመናነሳበት ጊዜ አሁንም እኚህ ሰውዬ ሎቢ እየሰሩ ሊሆን ይችላል። ስለዚህ አልፈዋል። አሁን እዛ ካፍ ሄዷል። ኢትስ ኦኬ። ግን ነገ ከነገ ወዲያ ሌላ ብዙ ላለማድረጋቸውና ከዚህ በፊት ዋስትና የለም ነው እንጂ የአሁኑ ላይ ኤክስኪዩቲቭ የሚወስነው ነገር ስለሆነ የመጨረሻው ሄዷል ነው እንጂ አለበት ነው በጀርባው በጣም ብዙ ያው ኦልሬዲ ግብጽ ከጀርባ ስላለች እንደዛ አይነት ነገሮች ይኖራል። ስለዚህ በፖለቲካው ብቻ ሳይሆን በእግር ኳሳችንን መተውብናል። ይሄንንም ደግሞ ያው ምንም ጥያቄ የለውም። በቀጣይ ግን በምስራቅ አፍሪካ ላይ ያለን ተደማጭነት ትንሽ ሊቀንስ ይችላል ብዬ ገምታለሁ እሳቸው በመሆናቸው ነው። አሁን የኢጋድ መሪ ማን ናቸው? ወርቅነህ ገበየሁ ከዛ በፊት እነ ስዩም መስፍን ገብቷል። አናጣውም። ቢያንስ ፖለቲካው ነው ትልቁ እኮ እግር ኳስ ማለት አንዱ ዘርፍ ነው። እንዴት የኢስት አፍሪካን በተከታታይ መምራት ያቀታል? ምንም ጥያቄ የለውም። እንግዲህ ያለፉትን በርካታ ደቂቃዎች ቆይታ አደረግን። ያው አንድ የስራ ባልደረባዬ ምን ይላል? የምናወራውን በእውቀት ነው እንጂ በድፍረት መናገር የለብንም። በድፍረት ሳይሆን በእውቀት የሚባል ነገር አለ። ቅድም እንዳልከው ብዙ በርካታ የተያዙ የታፈኑ የእግር ኳስ ቤተሰቦች አሉ። መናገር እየቻሉ መናገር ያልቻሉ እኛን የሚመለከቱ ብዙ ሰዎች አሉ እና በአጠቃላይ እንግዲህ እኛ ከቅዱስ ጊዮርጊስ እስከ ኢትዮጵያ ቡና ከቡና ደግሞ እንደዚሁ የኢትዮጵያን ብሔራዊ ቡድን በደንብ ዳሰናል። አብይ እንግዲህ ይልመድብህ ማለት ፈልጋለሁኝ። በርካታ ሀሳቦችን በተለይ የሚገባንን ከአውሮፓ
ዘለል ብለን ደግሞ ኢትዮጵያ ላይ ያሉ የሚሰሩ በርካታ ከአትሌቲክሱም ከእግር ኳሱም ከሌሎች ስፖርት ዘርፎችም እያነሳን እያጣቀስን ብዙ ነገሮችን ሀሳብ የምናወራበት ጊዜም ቅርብ ነው ብዬ ገምታለሁ። እንደው በመጨረሻ የምታስተላልፈው ነገር ካለህ በቆይታችን ጉዳይም ላይ የምታነሳው ካለህ እናጠናቅቅ። በዛ የሀገሬ ቴሌቪዥን እና አንተንም አመሰግናለሁ አክብራችሁ ስለጋበዛችሁኝ ሀሳብ እንድናካፍል ስላደረጋችሁኝ በጣም አመሰግናለሁ። መልካም ውጤት ለኢትዮጵያ ብሔራዊ ቡድን እንመኛለን። አሰልጣኝ ዮሐንስ ሳሌ ከማጣሪያ ጨዋታ አለበት። እሱን በስኬት አጠናቆ ወደ ማጣሪያዎች ውስጥ እንደምንገባ እምነት አለኝ። ሁላችንም በተቻለ መጠን ሰፖርቲቭ ሆነን ከናሽናል ቲም ጎን ሁላችንም ብንሆን ጥሩ ነው ብዬ አስባለሁ። ተጫዋቾች ምርጫ ላይ ይሄ ተጫዋች አልተመረጠም ይሄ ተጫዋች ተመረጠ የሚባለውን ሀሳብ ሁሉም ሰው መናገር መብቱ ነው፣ ይቻላል። ባለሙያዎች በተለይ ሲወራ ግን ከምክንያት ጋር አሰልጣኝ ዮሐንስ ይሄን ተጫዋች ለምን አልመረጠውም በዚህ ምክንያት ከሱን አጫወት ጋር ዲቴይሎች የእውቀት ወሬዎች በቃ ጋዜጠኛው አንድ ደረጃ ከተመልካች ከፍ ማለት የሚችለው በዚህ ብቻ ነው። እነሱ ካወራኔማ አይደለው እንደ ምናምን ብሎ ሙያም እየተናቀ ያለው ሳይሆን እውቀት ነው። ቅድም በቃ እየተናቀ ሙያውም ያለው እንደዚህ አይነት ወሬዎች ስለበዙ ማንም ሰው እንደሚያወራው ማውራት የለብንም። በእውቀት ነገሮችን ማውራት ባናቅ እናቃለን አለ ለሞቅ ፍላጎት አትሊስት መጠየቅ ሪሰርች ማድረግ ምናምን ከቻለን የተሻለ ማገልገል እንችላለን ብዬ አስባለሁ። ከዛ ውጪ ግን የኢትዮጵያ ፉትቦል ላይ ሁሉም ለሚሰጠው ሀሳብ አክብሮት አለኝ። ሁሉንም ሀሳብ ከዚህ በኋላም ለሚሰሙትም ተቃራኒ ሀሳቡም ቢሆን በጨዋነት እስከተገለጸ ድረስ መከባበር አለብን። ግዴታ ነው ያልኩትን ነገር ተቀበሉ ወይም ያ ሰው እንደዚህ ያለውን ነገር ብቻ መሆን የለበትም። ሁሉም ሰው አስፈላጊ ሀሳብ አለው ብዬ አምናለሁ። አመሰግናለሁ። ምንም ጥያቄ የለውም አብይ። ምክንያቱም የአውሮፓውን እያልን የራሳችን እያመለጠን ነው። አሁን ቅዱስ ጊዮርጊስ ሳያመልጠን መያዝ አለብን እንደዚህ አይነት ነገሮችን ነው። ምክንያቱም አውሮፓ ነው። በአጠቃላይ እንግዲህ የቅዱስ ጊዮርጊስም የኢትዮጵያ ቡናም ሌሎችም ክለቦች ደግሞ ሀሳብ አስተያየት ካላቸው በልዩነት የሚያነሱትን ጉዳይ ካለ እዚህ ስቱዲዮ ገብተው ደግሞ የፈለጉትን ሀሳብ ማቅረብ ይችላሉ። ከዛ በተረፈ በርካታ ደግሞ ለኢትዮጵያ እግር ኳስ ለኢትዮጵያ ስፖርት ደግሞ ብዙ መስዋዕት የሆኑ ታላላቅ የስፖርት ጋዜጠኞች አሉ። እነሱንም እዚሁ እየጋበዝን ሀሳብ አስተያየታቸውን እንሰጣለን። በአጠቃላይ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ስትከታተሉት የነበረው ሳምንታዊ የስፖርት ፕሮግራማችን ይህንን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሆንላችሁ።